ዘግቢ ኢየሱስ አማላጅ ነው ትላላችሁ እናንተ ጋር ትክክል ፈራጅ ነው አማላጅ ሁሉንም አብራራል አየሽ ደስ የሚለው ኢየሱስ የሁሉም ስልጣን ተሰጥቶታል የመፍረድም የማማለድም የማዳንም ስልጣን ሁሉም ተሰጥቶታል ኦኬ እናንተ ያው አማላጅ ነው ብላችሁ ስለምታስቡ እንዴት ሊያማልድ ይችላል እሱ ፈጣሪ እስከሆነ ድረስ አንተ ኦርቶዶክስ በነበርክበት ሰዓት ማለት ነው ፍቅር ታገኝ ጥያቄ ስለሆነ ማለት ነው ችግር የለም ጠይቅ ያንተ ይላል አይደል ቢያንስ yes እዛ ቤተ ክርስቲያን ውስጥ እንደው ለሐቅ ለእውነታው ከሆነ ማለት ነው የኢየሱስ ክርስቶስ ስም አይጠራም ነው የምትለው I'm sorry ይሄ ነው ጥፋቱ ከኑግ ተገኘ ሰሊጥ አብረቶ ወቀት ነው እንጂ ጃኒ ጥፋቷን አላየው አይደል አልዋሸም ጃኒ አላጠፋችም but ጆን ዳንኤልም ሸቤ ገብቷል አመቱን ጠጥቷል አዶናይም ይገባል ሌላም ተከትላል ሌላ የሆነ ነገር አይቼ ነበርና የሆነ ሰው ልኮልኝ ጎንደር ላይ ባለው ነገር ላይ የተናደዱ ሰዎች ቪዲዮዎች አይቻለሁና አንዳንድ ሰዎች ቪዲዮ እየሰራችሁ ነው እንዴት ጎንደር ላይ ጌታ ይሰበካል ብላችሁ ላላችሁ ተው ጌታ ዓለም ላይ ነው የሚሰበከው ጎንደር ላይ ብቻ አይደለም የኔ አባት አትበሳጭ አረቄ ከሚጠጣ ጠጅ ከሚጠጣ ኢኖ የሆነ ጠላ ቤት ከሚውል ወንጌሉን ማውቁ ሊያናዳ አይገባም የሆነ አድርጎ አየውና የት ሄደ በእናታችሁ ሴቭ ያደረኩ መስሎኝ ነበር ተወልጄ ያደግኩባት ጎንደር የመናፍቅ መቀለጃ ተወልጄ ያደግኩባት አንዴ ስማ በደምብ ተወልጄ ባደግኩባት በጎንደር ስማ ውስጥ ተወልጄ ያደግኩባት ጎንደር የመናፍቅ መቀለጃ ስትሆን በጣም ለኔ ውርዴት ነው ውርዴት ማለት ውርዴት ለእናንተ አላውቅም ምን እንደሚሰማችሁ እኔ ግን እንደ ሽንፈትና እንደ ውርዴት ነው የታየኝ ጎንደር 44 የመናፍቅ መቀለጃ ሲሆን እኔ ሰዎቹ ከሌላ ሀገር ጭኖ መጧቸው እንዳለ ሰዎቹ ጎንደሬ ነው የሚመስል ፊታቸውን ሲያው ጎንደሬ ነው የሚመስለው ተወልጄ ባደግኩባት በጎንደር ልብሱን አልበሰዋቸው እንዳለ በደንብ አየዋቸው ግራ ገባኝ ግን ቤተሰብ እኔ እንጃ ግራ ገባኝ እንዴት ሰሜናዊ የተባለ ሰሜኒክ እንዴት እንደዚህ ይሆናል እንዴት ጎንደር ላይ መናፍቅ ጎንደር ላይ እንደዚህ ይሆናል እንዴት መናፍቅ በጎንደር ላይ አይደለ እሺ ቀበሌ 15 ያለውን የመናፍቅ ቸርች የመናፍቁን ቸርች ከአንድ ዓመት በፊት ተናግሬ ነበር አጥፉት አቃጥሉት ስበሩት ወንበሩን ለፋኖ ስጧቸው ማይክሮፎኑን ወንበሩን ለፋኖ ሊታገድ እንጂ ሊቀመጥበት ነው እንዴ ፋኖ ቅምጥ ነው እንዴ አንተ እንዴ አይከብድም እንዴ ፋኖ ሊቀመጥ ነው ሊዋጋ ነው ምንድነው የምታው ክላሽ አያረግም የፋኖ ልጅ ክላሽ አያረግም ጎንደር ላይ ክላሽ አያረግም ለፋኖ ሰጡት ማይክሮፎኑን ለፋኖ ሲሰጠው በአራት ሰዓት የሚኒሊክ ቤተ መንግስት እንገባለን እንዲልበት ነው የሚሰጠው ተው በአራት ሰዓት ማይክሮፎኑን ለፋኖ ስጡት አልካድር ብራዘር ለፋኖ ስጡት ማይክሮፎኑን ወንበሩን ለፋኖ ስጡት አታታታታ እንዲልበት አይደል እንዲልል እኔ እኮ አርጫውን አባ እኔ ሙድ አልያዝ አባቴ ብዬ ነበር። ቪዲዮውን ገብታችሁ ማየት
ቢዶ ነው የሚለው። ቢዶውን ከፍታችሁ ማየት ትችላል። ቢዶ አይዞ ጎንደር ያለውን አንድ ቸርች አለ ቀበሌ 15 አትፈስራችሁ ነበር። ይኸው አሁን እንደውም ቢዶውን የሰሩት የት ነው? እንደውም ይሄ እንትና መሰለኝ ፋሲለደስ ነው። ስቴዲየም አካባቢ ይመስለኛል ሳይሆን ይሄ ለእኔ ውርደት ነው። ውርደት ማለት ነው። ውርደት እውነት ነው። ከፍቶኛል። ወይኔ ተወልጄ ባደኩበት ውርደት እውነት ውርደት። የሚገርምህ እኔ በጣም የተደሰትኩበት ልዘግብ፣ ጌታ ምስክሬ ነው። እዚህ ሆነው ሲጸልዩ ቤታቸው የነበሩ ይወድቁ ነበር። በጥንቆላ በመተት በማይረባ ነገር የተያያዙ መድኃኒት የተደረገባቸው እህቶችና ወንድሞች እዚህ የጌታ ስም ሲነሳ እዛ ይወድቁ ነበር። ጉድ ነው የተባለው። ጎንደር ላይ ጉድ ነው የተባለው። የጌታ መንፈስ እየገባ እዚህ እንትንም የመጡት በቃ ሬሳ በለው ያልወጣ ጋኔል የለም። እቤታቸው ያሉ ድምፁን የሰሙ ይወድቁ ነበር። ተአምር ነው የተባለው። አዎ ብዙ መተት፣ ብዙ ጥንቁልና፣ ብዙ የማይረባ ነገር፣ አጋንንት እስራቶች ነበሩ። ይህንን ደግሞ ጌታ ይፈተዋል። this is fact አስቱዬ እንድንስ መተት በሙሉ ባዶ የገባበት ነው በጣም። ስለዚህ የጌታ የኢየሱስ ክርስቶስ መንፈስ ሲገባ ጋኔል መጮሁ አያውቁም። በጣም ወንጌል ዓለምን ነው የሚወርስ። አይዞ ዓለምን ይወርስ። ወንጌል ይሻልሃል ልጅ አረቄ ቤት ከሚውል፣ ጠጅ ቤት ከሚውል፣ ጠላ ቤት እያለ ከሚፎክርብህ፣ እውነቴ ነው የምልህ ይሄ ይሻላል። ወንጌል ሰላማዊ ነው። ወንጌል የእግዚአብሔር ቃል ነው። ወንጌል ማለት ወንጀል ለሚመስላችሁ ሰዎች መርዶ ልንገርህ፣ ወንጌል ማለት ኢየሱስ ማለት ነው። መርዶ አይደለም። እና እኔ ተወልጄ ባደኩበት መናፍቅ ልትል አይዞ ወንጌል እንደዚህ በጌታ በኢየሱስ ስም ስትተከስክሰ ትፈራፈራለህ። ይህን ነው ወንጌል ህይወት እንጂ ወንጌል መጥፊያ አይደለም። አባቴ ጭራሽ አቃጥሎ ስትል ነበር። እኔ ስናገር አልዋሻውም። ወንጌል አማራውና ሰሜናዊ ክልል ላይ፣ አማራ ስላችሁ ጎጃምና ጎንደር ላይ፣ ትግራይ ላይ ወንጌል ለመስበክ በጣም ከባድ። የጌታን ቃል አያውቁም። በጭራሽ አያውቁትም። ማሳደድ፣ ወንጌል የሚሰብኩትን መደብደብ፣ ቤተክርስቲያን ማቃጠል፣ ድምፃቸው እንዳይሰማ ሲያደርጉ ለዘመናት ኖረዋል። ኢትስ ታይም ቱ ሻይን ናው። ክብር ለጌታ ለኢየሱስ ይሁን። ይሄን ጎንደር ላይ በማየቴ ትልቅ ነገር፣ ህዝቤ ዳነልኝ። ህዝቤ ከመተት ወጣልኝ፣ ከጥንቁልና ወጣልኝ። ህዝቡ በቃ የጌታ ስም ሲጠራ ሲንፈራፈር ነው ያለው። ጎንደር ላይ ጉድ ነው የተባለው። ጉድ። አዎ የጌታ መንፈስ ይፈውሳል። የዲያብሎስ መንፈስ ያሳብዳል። ላቃጥል የሚል አንድ ፕሮቴስታንት አታመጣ። ላጥፋ የሚል ፕሮቴስታንት አታመጣ። ማድረግ ያለባችሁ ልብ ካላችሁ ወንጌላውያን ጋር ወንጌል ግጠሙ። ቀላል ወንጌል አለን ትሎ የለ 44ቱ ታቦት ትሎ የለ ማብሮዘ እስምፖ ቁጭ አርጉና እዛ ሄዱትን ወንጌላውያን ኑ እስቲ ወንጌል እንሰባበክ በሏቸው። እዛው ያንተ ቄስ እዛው ጴንጤ ይሆናል በወንጌል ከተሰባበቁ እዛው። ስለዚህ ይሄ ፉክክሯን ብታቆሙ ጥሩ ነው። ስለዚህ ጎንደር ላይ በጣም ትልቅ ስራ ተሰርቷል። እግዚአብሔር ይባረክ። እግዚአብሔር መልካም ነው። የምን 44 ነው? 44 ታቦት ነው። ጎንደር ላይ ጥምቀት ሲሆን 44 ታቦቶች ይወጡና የሆነ ቦታ ይገናኛሉ። ለዛ ነው በ44ቱ ታቦት እያለ ዘፈንም አለ መዝሙርም አለ የምትፈልገው ነገር አለ። ታቦት አንድ ነው የምናውቀው፣ እነሱ 44 አላቸው። የሚጠይቅ የለም። ጉሮሮን ትባላል። መጠየቅ አትችልም። ኖ ማንም አልፈቀደልም።
ስለዚህ ይሄን ነው የምለው። በጣም በጣም ጥሩ ነገር ነው እያየሁት ያለው። ጉድ በእንግሊዘኛ እሺ ይሄው መተተኛው ቲክቶከር ደብተራው ቲክቶከር ቃል በቃል ነው ዛሬ በመረጃና በማስረጃ መሞገት። ባለፈው ነግሬያችሁ ነበር። ተመለስ መረጃውን ለኔ ከላኩልኝ ማጋለጥ አይቀርም ብያለሁ። 2 ወር በላይ ነው የታገሱ ገንዘባቸው እንድትመልስ ማለት ነው። ከ1.1 ሚሊዮን ብር በላይ አንድ ቤተሰብን አጭበርብራል። እሰራላችኋለሁ እንደዚህ ያደርግላችኋለሁ እያልክ ማለት ነው። አንዲት ምስኪን እህትን በመጠቀም ቤተሰባችሁ ላይ እኮ 7 ውሻ አርደው በውሻው ደም ድግም ተሰርተውባቸዋልና ውሻ የሚያርድሰው እኔ አግኝቻለሁኝ። የ7 ውሻ ዋጋ 350 ሺህ ብር ነው። ይኸው የተጻጻፈው ነው ምልክላችሁ። በአንዱ ሰምታችኋል። በውሻ ድግምት አለ። እኔ አሁን ለመጀመሪያ ጊዜ ሲሰማ ነው። አረ ይሄ እምነት ግን በእውነት እያጠራጠረኝ ነው። 7 ውሻ ለድግምት። ከዛ ውሻ የሚያርዳ ቃለው አንድ ሰው እሱ ነው የሚያወጣላችሁ። 350 ሺህ ብር አምጡ። ስዕሉን ይዩትን። በነጠላ ነው የሚሸውዷቸው። ልጁ ነጠላ ለባሽ ነው፣ ኃይለኛ ጎበዝ ነጠላ ለባሽ። የ7 ውሻ 350 ሺህ ብር ላታምኑ ትችላላችሁ። እኔ ብታምኑ ባታምኑ ጉዳይ አይደለም። ግን እውነትን እውነት ማለት በተለይ እንደዚህ በቤተ ክርስቲያን ተጠግተው ሌባና ዘራፊ ሞላጫ ትውልድ አሳድ የሆኑትን ሰዎች ማጋለጥ ግድ ስለሆነ ማለት ነው። 350 ሺህ ብር። ይሄ ደግሞ በአካውንት የገባ 200,772 ታብታብ ኮፒ ሊንክ ቤት። እዚህ ጋር ደግሞ $2,000 በላይ ስንታየው ለማቶላ በሚል ስም የገባለት ነው። እና አሁን እነዚህ ሰዎች ያስገቡት ለውሻው ነው ስላልገባኝ ነው። ቤተሰብ ለውሻው ማሳረጃ ነው የገዙት። 350 ሺህ ብር $2,000 ያስገቡት 7 ውሻ የሚያርድላቸው ፈልገው ነው። ጌታ ኢየሱስ ድረስ ወንድሟን ይኸውላችሁ ሜሴጁን አንብቡት። ወንድሟን ካለበት ሀገር አስመጥቶ ለ10 ቀን የልብ ታማሚ ነው ወንድሟ እንዲድን አረጋለሁ ብሎ ለወንድሜ ደግሞ ኢትዮጵያ እንዲመጣ ለ10 ቀን ካደረገ በኋላ ሻማና ሎሚ ከዛ ሌሊት ለ3 ቀን 9 ሰዓት ላይ አብርቶ እጅ ላይ አንዳንድ ሎሚ እያዘ አዲስ ሻማዎችን እንዲያበራ ብሎት ከዛ 3 ቀን እንቅልፍ ጣለው። አልሆነም ብሎ የሚበላ አለ ብሎት ደግሞ ምን እንደሆነ የማይታወቅ ነገር በባዶ ሆዱ አበላው አለች። የሚከረፋ የሚሸት ነገር አለች። መቼስ ለመዳን ካለን ጉጉት እስከምን ድረስ እንደምንሄድ ታውቃላችኋል። አዎ ለመዳን ያለ ጉጉት ወንጌል ስለማታውቅ ነው። ወንጌል ያድናል አባቴ። ወንጌል አታውቅም። ስዕል ታምናላችሁ፣ ነጠላ ትለብሳለህ፣ በነጠላ ትደበቃላችሁ። ከወንጌሉ ስለራቃችሁ ብዙ ቦታ ትሄዳላችሁ። ያ ነው እናንተን ያጠፋው። የሚሰብካችሁ አባት የለም፣ የሚያውቅ አባት የለም። የሆነ በግዝ ለፍልፎልህ ጸበል ረጭቶ ይሄዳል። ደሳው ይጋ። ስለዚህ አሁን ይህን ሁላ ብር የከፈላችሁት አምናችሁበት የ7 ውሻ እንዲታረድላችሁ የተከፈለ ብር ነው እና ጌታ ልቦና ይስጣችሁ። ይሄ ወንድም ተመልሶ ሀገሩ ሄደ። እዛ ሰርጀሪ ተሰራ፣ ዳነ። እንግዲህ ያበላው ሆድ ውስጥ ምን እንደሆነ አይታወቅም እስከዛሬ። እናትሽ ኮከቧ 47 ነው 16 አይነት መተት አለባት ብሎ እንግዲህ እናት አረ ይችላል፣ ልጁ ግን ይችላል። እኔም ይሄ ነገር ሳያዋጣ አይቀርም። ጥንቁልና ልጀምር እንዴ? ልጀምር እንዴ? ጥንቁልና ሳይሻል አይቀርም። እኔ አሁን ሳስበው ይሄ ነገር እንግዲህ ስንት አለብሽ ነው ያላት? 16 ብሎት ደግሞ ምን እንደሆነ የማይታወቅ ነገር በባዶ ሆዱ አበላው አለች። የሚከረፋ የሚሸት ነገር አለች።
መቼስ ለመዳን ካለን ጉጉት እስከምን ድረስ እንደምንሄድ ታውቃላችኋል። ከዛ ምን አለ ግን አልሆነም። ይሄ ወንድም ተመልሶ ሀገሩ ሄደ። እዛ ሰርጀሪ ተሰራ፣ ዳነ። እንግዲህ ያበላው ሆድ ውስጥ ምን እንደሆነ አይታወቅም እስከዛ። እናትሽ ኮከቧ 47 ነው 16 አይነት መተት አለባት ብሎ እንግዲህ እናትየውን አላነሰም። 16 አይነት መተት፣ ኮከቧ 47፣ መተቷ 16። አቤት በጌታ በኢየሱስ። ይሄውን ልጁ ነጠላ እየለበሰ ነው በሙሉ ስዕል ደርድሮ ማርያም ማርያም ሲል የሚውለው። እዚህ መተት ይሰራል። ይመቻችሁ። ቤተሰቡን እስከ ማጭበርበር የደረሰው ማለት ነው። ልጅቷን በመስተፋቅር መንፈስ አስሯል፣ ልቧን ሰውሯል። እሷን ሚለውን ብሎ ከሀገር መውጣት ነው። ልክ እንደ ጓደኛው ከዚህ በፊት እንደነበረው ጓደኛው ታውቃላችሁ። የሚያሳዝነው ነገር ሌላችሁ የምፈልገው ጌታ ልቦና ይስጣችሁ ነው። ለእነዚህ ሰዎች ነው ወንጌል ያስፈልጋል ብዬ የምናገረው። ብጠሉንም ወንጌልን ከመስበክ ወደኋላ አንልም። አዳኝ ኢየሱስ ነው፣ የሚያድነው የእግዚአብሔር ልጅ ነው። ስለዚህ አይ መተማ በላይ አትፈምስም። ከዚህ በኋላ ጨረስን እኮ በላይ በፔጅ እንደፈለግኩን ማንም አያስታውስም። አባቴ ጨርሰ ተረስታል። እርምና አውጣ። ይሄስ ደግሞ ሌላ ላሳያችሁ። ተባረኩ። ይኸው ኃጢአተኛውም ወግ ደረሰኝና እዚህ ቅዱስ ቦታ በቃ ጌታችን ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ማህበር የጠጣበት ጽዋ ነው። ምን ያለ ነው? ይኸው ስሙ አንድ ጌታችን ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ማህበር የጠጣበት ጽዋ ነው። ጌታ ስም እንዶ ከየት የመጣ ጅል እንደሆነ ተበረድጌ ያለው ከሰማይ የወረደ ደግሞ የሐዋርያው የቅዱስ ማቴዎስ መስቀልም አለ። ተጫዋች ነው መሰለኝ። ተጫዋች ነገር ነው። ማቴዎስ መስቀል ይዞ ነበር እንዴ? አይ ለማወቅ ምናልባት ማቴዎስ መስቀል ይዞ ነበር። መስቀል ይዞ ነበር ማቴዎስ። ጎበዝ ልጅ። በረከቱ ይደርብ። ይቺ ደስ ከምትለኝ ቃል በረከቱ ይደርብን የምትላ ሙድ አላቸው። ሌላ ቦታ ሞክረው እቤት በግል በረከቱ ይደርብን። እስኪ አሜን። ኢትዮጵያ በአህያ ብዛት ዓለምን ትገኛለች። ይሄ ሰውዬ አላገባውም ብሎ መጋቢ ብሎ ምን ብሎ ከአሜሪካ ልጅቷን አስመጥቶ ይሄ ያምኑ የለ አንዳንድ ምስኪን የኦርቶዶክስ እህትና ወንድሞች አምናው ይሄ ስለ ቤተ ክርስቲያን ነጠላ እየለበሰ ምናምን ፉን ሲል አመነችው። እኔ በጣም የምጠላው ነጠላ ለብሶ የወንጌል ቃል የማያወጣ ጥቅስ የማይጠቅስ ሰው አጭበርባሪ ነው። የወንጌል ቃል የማያወጣ ምንም ሳያወጣ በረከቱ የዚህኛው የሹሉቃ ይደርብኝ የዛ በረከት የሚለው አጭበርባሪ እንደሆነ አውቃለሁ። ምንም ከመጽሐፍ ቅዱስ ጋር የሚጣቀስ አንድ ነገር ሳይል ነጠላ በማድረግ ብቻ የሚመጣ ሰው ችግር እንዳለ አውቃለሁ። ይሄ ሰውዬ ምን አድርጓል? የሆነች እህታችን ከአሜሪካን ሀገር እሱም ብላ ሄዳ በቁርባን አግብቶ በተክሊል አግብቷት በእሷ ላይ ሌላ ደርቦ እዚህ ጻድቅ ይጫወታል። ልጅ ቢኒ ያስታወሳችሁት? ይሄ ሌባ ልጅ ቢኒን ያስታወሳችሁት ወይ? አረብ ሀገር ያለች እህትን ሙልጭ አድርጎ ለእናቴ አሜሪካ ወስድሻለሁ ብሎ ልጅ ቢኒ አሜሪካ ወስድሻለሁ ብሎ እጥብ አድርጎ ብለ ከዛ ሌላ ፍቅረኛ ነበረችው አሜሪካን ሀገር የእሷንም ብር ቁርጥምጥምጥምጥም አድርጎ በፍቅር ሂሳብ በላ። ሌባ የታወቀ ሌቦች ምን ያደርጋሉ? ነጠላ ለብሰው በዛ ይደበቃሉ። ሰው ደግሞ ማወቅ ያለባቸው የኦርቶዶክስ ልጆች አንድ ነገር ልንገር፣ በሃይማኖት ልዩነት አለን። በእምነት ቢኖረንም የሆነ ሰው ነጠላ ስለለበሰ ሳይሆን እዛ ላይ የሚናገሩት ጥቅሶች አሉ ወይ፣ የሚያስተምሩ ነገር አሉ ወይ የሚለውን አብራችሁ ግምት ውስጥ አስገቡ። ያ ነገር ከሌለው ወንጌል አያውቅም። ወንጌል የማያውቅ ሰው ጋር አትሸወድ፣ ምኑንም አትስሙ። አሁን ለምሳሌ ቴዶ ዘተዋህዶ የሚባል ልጅ አለ። አንድ ቀን የእግዚአብሔርን ቃል መጽሐፍ ቅዱስ ቃል አያነብም።
መስቀሉን ያደርጋል፣ ነጠላ ለብሶ ይመጣል። እንግዲህ ተዋህዶዎች እንደዚህ ተደርጎ በዚህ ወጥቶ በዚህ ገብቶ እንደዚህ ሲደረግ ውሎ ይላል። መጣው ምንም ነገር አይሰራም። አንድ የእግዚአብሔርን ወንጌል ጥቅስ አይጠቅስም፣ አያወራም፣ ምንም አይልም። ከዛ ግን ሲለፈልፍ ይውላል። ወንደሰንም ይባላል። የተዋህዶ ልጆች ነው ይላል። እንግዲህ እዚህ ቦታ ላይ እንዲህ ተደርጎ ያ ወንጌል ነው። ምን ይጠቅመዋል? የሰው ልጅ የሚድነው በወንጌል እንደሆነ ቃሉ ይናገራል። በእውነት እውነቴን ነው። ተግባባን? ያ ነው ባዶ የሚያደርገው። ለዛ ነው ምን የሚያደርገው ነገሮች ባዶ የሚገቡ። ስለዚህ ማስተዋል የሚባል ነገር ብዙ ጊዜ የለም። አስተውሉ። ጥቅሶችን የሚያውቁ ወንጌልን የሚያውቁ ሰዎች ጋር ተጠጉ። ሌሎቹ ሊያጭበረብሯችሁ ነው። ነጠላዋን ይወዷታል። የኦርቶዶክስ መገለጫ እና ማጭበርበሪያ ነጠላ ናት። ውስጡ ባዶ ነው። ነጠላ አለች፣ ውስጡ ባዶ። ጎንደር የነበረውን ነገር ደግሜ ሌላ ነገር ላሳያችሁ። ህዝቡ እየተጎተተ ጌታ ምስክሬ ነው። በቃ እየተጎተተ ይወድቃል። የት አለ ላሳያችሁ። ይኸው ላሳያችሁ። ማለት ጎንደር ላይ ምንድን ነው የተፈጠረው? ይህንን ቪዲዮ ተባብረው ቢያስጠፉብኝ ጌታ ምስክር በእናንተ ነው ማለት ነው። ወንጌል አይገባም የተባለበት ቦታ ወንጌል ገብቷል። አንተ ለፕሮግራም ከመጣ ሰው አጋንንት ሲወጣ ነው የገረመ። እቤታቸው ቁጭ ብለው ልብስ እያጠቡ አጋንንት ከነሱ ላይ ሲወድቅ ነበር። ጌታ በዛ ስፍራ ያደረገው ነገር ይገርማል። ይኸው ፕሮግራሙን ከተካፈለ ሰው የደረሰኝ ቮይስ አላሰማችኋለሁ። ይህን የስልክ ጥሪ ግን ስትሰሙት በደንብ ኮፒ ሊንክ ዛሬ በጌታ እንደው በጌታ ይሄ ያስፈልጋል። በጌታ አርጉ ኮፒ ሊንክ። ከዛ ይሄን የፕላስ ምልክት በጌታ ይሆናችሁ ንኩት። በቃ አይጎልባችሁም። አንድ ቁጥር ነው ከእናንተ የሚጨምረው። ስሙት። ጎንደር ፕሮግራም ያደረግንበት አካባቢ ዙሪያ ላይ መንደር ውስጥ አጋንንቶች ሲወጡ ነበር። በመንደር ውስጥ ማለት ስራቸውን እየሰሩ ነበር። አጋንንቶች ሲወጡ ነበሩ። ከዛ ወደ ጸበል ተሸክሞ ሲወስዷቸው ነበር። አይደለም ሜዳው ላይ የገባ እንደዚህ ቸርች ግቢ ውስጥ የገባ አይደለም፣ መንደር ውስጥ ልብስ ከሚያጥቡት ላይ የሆነ ስራ ለመስራት ከወጡት ሁሉ እየጮኸ ራሳቸውን ሰዎች እየሳቱ እየወደቁ ነበር። አካባቢ ገባውን ይሄ ነው። ስለዚህ ለምን መሰለህ ብዙ የመተት ስራዎች ጎንደር ላይ ጎጃም ላይ ተሰርተዋል። ይህን ምስኪን ህዝብ፣ ጨዋ ህዝብ፣ ፈሪያ እግዚአብሔር ያለውን ህዝብ በመተት ይዘውት ነበር። በመተት ጸበል ይዘህ ብትሄድ በጌታ በኢየሱስ ስም ካልሆነ አይወጣ። ጸበል 90 ጊዜ ነክረ ብታወጣው በጌታ በኢየሱስ ስም ካልሆነ ማንም አቅም የለው ማውጣት አይችልም። ስለዚህ እግዚአብሔር ይባረክ። የሚቀጥለው ትግራይ ላይ ይሄን ነገር ጠብቃለሁ። ትግራይ ላይ ወንጌል ያስፈልጋታል። ወንጌል ያስፈልጋል። ይሄ የጦርነት መንፈሱ እንዲወጣ ከትግራይ ጦር የሚል በልበል የሚል ያዙ ይልቀቁኝ የሚያስብል ያ መንፈስ መውጣት አለበት። ስለዚህ ጎንደር ላይ ወንጌል መኖሩ የተቃወሙ ግደሏቸው፣ ጨፍጭፏቸው የሚሉ ሰዎች፣ ቤተክርስቲያኑ ይቃጠል የሚሉ ሰዎችን እግዚአብሔር ልቦና ይስጣቸው። ወንጌል እናውራ። ወንጌል ትችላለህ? በመጽሐፍ ቅዱስ ቃል አዲስ ታይምስ ወንጌል እናውራ ከቻልክ ማለት ነው። ወይ ስታነብ ንገረኝና ገብተን እናወራለን። ወይ አንብብና ስታነብ እናወራለን። አደራ። ያ አዎ፣ ጥሩ ጥያቄ። መጤ ኦርቶዶክስን መጤ እኮ ነው። ልግዳብ ኢትዮጵያ ላይ ያ አንብበ ተዘጋጅተ እናወራለን። አባ ኢትዮጵያ ላይ መጤ ነው፣ ኦርቶዶክስ መጤ ነው። ግን የራሷን የምትጨምረው አለ። ኢትዮጵያ ጨምራ የምትሰክሰው ሳክስ አለ፣ የሚያስጠላ ሳክስ። አዎ ይኬን ልግዳብ ኢትዮጵያ አልነበረም፣ ከሌላ ነው የመጣው ወንጌል። ከግሪክ ነው ወደ ኢትዮጵያ የመጣው። ስለዚህ ኦርቶዶክስነትም ከውጭ ነው የመጣው። ፕሮቴስታንት፣ እስልምና፣ እያንዳንዱ ሃይማኖት ከሌላ ነው የመጣው። ያ ይታወቃል። እና መጤ ካልሽ የመጣው እንደነገርኩ ነው፣ በእውቀት የታነጸ
በብቃት ያለው መጽሐፍ ቅዱስን የሚያነብ ትውልድ ጴንጤ ፈጥሯል። የሚያጭበረብሩ አሉ፣ ደባሪ ስራ የሚሰሩ አሉ። በደንብ እስማማለሁ። ጴንጤ ፐርፌክት እያልኩ አይደለም። የእኔ ፐርፌክት ኢየሱስ እንጂ ጴንጤ አይደለም። ከሚሴ እንዴን ተግባባን? ጴንጤ ፐርፌክት ነው እያልኩ አይደለም። የእኔ ኢየሱስ ግን ልክ ነው። የእኔ ኢየሱስ ልክ ነው። የአንተ 44ቱ ውሸት ነው ብለሃል አይደለም ካልክ ናና ሞግተኝ። 44 ታቦት የሚባል የለም። ከመጽሐፍ ቅዱስ ከሌለ የለህም። በቂ የሆነ ለክርስቶስ ማስረጃ መጽሐፍ ቅዱስ ሰጥቶናል። እግዚአብሔር አምላክ በልጄ እመኑ ብሎናል። አከተመ። በሌላ ማምነው የለም። በሌላ አማልደኝ ብዬ መጸልይለት የለም። እኔ እናንተ ካልሞትን መጸለይ እንችላለን። ካልሞትን በተለይ እቺን በጣም የሚወዷት የዮሐንስ ወንጌል ይቅርታ የማቴዎስ ወንጌል ምዕራፍ 10 የኦርቶዶክስ ወንድምና እህቶች የሚወዷትን ጥቅስ ልንገራችሁ። እቺ ስለ ጸበል በሚለው ውሃ ያጠጣ ጸበል ያጠጣ የሚላት ጸበል ሳይሆን የሆነ ትንሽ ነገር ያቀመሰ የሚሏት ነገር አለች። በጣም የሚወዷት ጥቅስ ናት እቺ። ወደ መጨረሻዋ ላይ ነው። እዚህ ጋር እቺን ነው የሚወዷት። ይኸውላችሁ ምን ይላል? የማቴዎስ ወንጌል ምዕራፍ 10 ከ37 ጀምሬ ላንብበው። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ኢየሱስ ነው የሚለው። ከእኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉን የማይዝ በኋላም የማይከተለኝ ለእኔ ሊሆን አይገባውም። መስቀሉን ሲል መከራውን መስቀል ግድንግድ መስቀል ይዘ ምናምን መሄድ አይደለም። እና እሱ አለ። ከዛ ምን ይላል? መስቀሉንም ሲል ግብብዳ መስቀል አድርጓውን ፍለጠው ቁረጠው የሚለዋል እሱ አለ። እና ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋ ያገኛታል ይላል። ከዛ ምንም ይላል? እናንተን የሚቀበል እኔን ይቀበላል። ለምንድን ነው እነሱ ነው ያለው? ደቀ መዛሙርቶቹን ነው የእሱ የሆኑትን የክርስቶስ የሆኑትን ክርስቶስ ደቀ መዝሙር ያደረጋቸውን የሚቀበል ክርስቶስን ይቀበላል። ምክንያቱም እሱ የሚላቸውን ነው የሚያስተምረው። እነዛ ደቀ መዛሙርቶች የሚያስተምሩት ክርስቶስ ያላቸውን ነው የሚያስተምሩት። ምክንያቱም እሱ ስልጣን ነው የሰጣቸው። ምን እንዲያደርጉ? አጋንንትን በኢየሱስ ስም እንዲያወጡ ስልጣን ሰጣቸው ይላል። ሰው ምንድን ነው እዚህ ጋር? ነብይም በነቢይ ስም የሚቀበል የነብይን ዋጋ ይወስዳል። እንግዲህ ስም በነቢይ ስም የሚቀበል ነብይ የሆነ ነብይ ነህ እልሃለሁ። ስለዚህ በነብይነቱ ተከበረ ማለት ነው። የነብይን ዋጋ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። እንግዲህ መጀመሪያ ሲናገር የነበረው ስለ ጌታ ኢየሱስ ክርስቶስ እንዴት መቀበል እንዳለባቸው፣ ኢየሱስ ክርስቶስን ተቀብለው የሚሰብኩትን በሱ ነቢያት የተባሉትን በሱ ጻድቅ የተባሉትን የሚያከብር የሚወድ ይከበራል። የት ቤት ነው ስለ ኢየሱስ የሚሰብኩት ነው? እዚህ ጋር እናውራ። በኦርቶዶክስ ቤት ነው ኢየሱስን እየሰበኩ ኢየሱስን ተቀበል የሚል ወይስ ጴንጤ ጋር ነው ጨዋታ ነው? ኢየሱስን እየሰበኩ አይደለም። ኢየሱስን ልክ እንደሰበኩ ሆነው ነው ጻድቅ የሚጫወቱት። ድዩ ስለ ማርያም ነው የሚሰበከው ወይስ ስለ ኢየሱስ? ስለ ኢየሱስ ተቀበል የሚል በኦርቶዶክስ ሰምተህ ታውቃለህ ወይ? ጌታን ተቀበል የሚል የኦርቶዶክስ ወንድምና ሰምተህ ታውቃለህ ወይ? ኢን ዩር ላይፍ የለም። ስለዚህ ጻድቅ ለመባል መጀመሪያ ኢየሱስን መቀበል አለብህ። ስለ ኢየሱስ መስበክ አለብህ። ስለ ኢየሱስ ነው ነብይ የምትባለው ጻድቅ የምትባለው። ኢየሱስን ሳትሰብክ እንዴት ነው ነብይ የምትባለው ጻድቅ የምትባለው? ለሱ እንኳን መልስ የላችሁም ሰው። ከዛ ምን ሆነ? ማንም ከነዚህ ከተናናሾቹ አንዱ ቀዝቃዛ ውሃ ብቻ ይላል እዚህ ጋር። ማንም ከነዚህ ከተናናሻችሁ አንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እውነት እላቸዋለሁ ዋጋው አይጠፋበትም ይላል። ማህበሩ የተጀመረችው እዚህ ጋር ነው። እኛማ አይደለም የምናጠጣው ብለው ጠጁን፣ ጠላውን፣ አረቄውን፣ ውስኪውን፣ ጭፈራውን፣ ዳንኪራውን ይዘው መጡ። በማን ስም? በጻድቅ ስም። በጻድቅ ስም
በጻድቅ ስም ምን ይዘው መጡ? ማህበር አለ ይባላል። ማህበሩ ላይ የምታየው ቀምቅሞ ሲደባደብ ነው የምታየው። ስለዚህ መጀመሪያ ጻድቅ የሚባለው በኢየሱስ ክርስቶስ ያመነው ጻድቅ ነው። መጽሐፍ ቅዱስ ነው የሚለው፣ እኔ አይደለሁ። በኢየሱስ ክርስቶስ ኢየሱስን ተቀበል የሚላል። ስለ ኢየሱስ የሚሰብካለ የለም። የእናንተ ስለ ኢየሱስን ተቀበል የሚል አንድ ቄስ የለም። ስለዚህ ለመቀበል መጀመሪያ ጌታን መቀበል ነው፣ ኢየሱስን መቀበል ነው። ኢየሱስን ስትቀበል አባቴ ምን ይሆናል? ጻድቅ ነህ። ለጻድቅ የሆነ ነገር ውሃም አጠጣኸው፣ ዳቦም አበላኸው፣ የተቸገረን አደረክበት፣ ምን ይሆናል? ዋጋ ጽድቅ የሆነው ይቀመጣል። እቺን ይዘው ሰማይ ቤት ሞቱ ይላል እንዴ? ለሞቱ ጻድቃን ይላል እዝጋ የሚላለው ለሞተዋል ይላል። ስለ ሞቱ ጻድቃን ነው የሚያወራው አይደለም። ስለ ሞቱት አላወራም። ስለ ተቀበሩት አላወራም። ስለ ሙታን አልተወራም። እነሱ ግን ልክ ለሞቱ አድርገው እንትና እኮ ጻድቅ ነው ሞተዋል፣ ስለዚህ በሱ ስም ላድርገው። በነገራችን ላይ በብዛት እንደዛ አይነት ችግሮች አሉና እቺን ብታነቡ ጥሩ ነው። የሚሏችሁን ዝም ብላችሁ አትቀበሉ። መጽሐፍ ቅዱስን አንብቡ። ስለዚህ እኔ አንድም ቀን የማን ሰባኪ የኦርቶዶክስ ሰባኪ ኢየሱስ ክርስቶስን ተቀበል ሲል ሰምቼ አላውቅም። የሰማችሁ ካላችሁ ፕሊስ ንገሩ። ህይወቴን ሙሉ ሰምቼው አላውቅም። ኢየሱስን ተቀበል፣ ጌታን ተቀበል የሚል ወንጌል የለም። ኦርቶዶክስን ተቀበል የሚል ቀጥተኛው ሃይማኖት እሷ ናት፣ እሷን ተቀበል የሚል አለ። you will never hear ኢየሱስ ክርስቶስን ጌትነት ተቀበል የሚል ትምህርት የለም። ሄዳችሁ አስቀብሉ ብለው ቄሶችን አይመክሯቸውም። ጌታ ኢየሱስ ክርስቶስን አስቀብሉ የሚል ትምህርት የለም። ስለዚህ በሌለበት እንዴት ጻድቅ ልትባል ትችላለህ ነው። ሰምታችሁ ታውቃላችሁ? አልዋሽህማ። አልሰማንማ ተብሎ ያውቃል? ተብሎ ያውቃሉ? አያውቅም። ጌታን አስቀብል አንድ ቄስ ተብሎ አያውቅም። አንድ ዲያቆን ተብሎ አያውቅም። ጌታን አስቀብል እስቲ ወደ ኢየሱስ ክርስቶስ እንዲመጡ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው፣ ደቀ መዝሙር አድርጓቸው ብሎ የሚሰብካቸው የለም። ስለዚህ ያንን ነው የምናገረው። ሶሊያ ካር ማርኬት ሰበካ ሞገስ የሌለው የማኛው ወይ ሞገሱንማ ጌታ ነው የሰጠኝ። ሞገሱንማ በአጭር ጊዜ ጌታ ሰጥቶ ወንጌሉ እንዴት እንደተከታተለ እናገራለሁ። አንድ ወንድሜ በጣም የምወደው ወደ ጌታ መጥቷል። ክብር ለኢየሱስ ይሁን። ሶሻል ሚዲያ ላይ እንደ ዲጄ ያደረገው ነበር። ዲጄ ነበር፣ ሙዚቃ ነበር የሚያዳምጠው፣ ፈታ ነበር የሚለው። በጌታ በኢየሱስ ስም ጌታ ክብሩን ይውሰድ። በጌታ ሆኗል። ሌሎችም ወንድሞቼ በውስጥ ሲነግሩኝ የኔ የሚያስተምሩትን ሰዎች በደንብ ወንጌልን የሚያስተምሩ መጽሐፍ ቅዱስን የሚያስተምሩ ሰዎች ወደዛ እንደሄዱ እየላኳቸው ነው። እና እግዚአብሔር ይባረክ። አሁንም የጸብ ጉዳይ የማጥላላት ጉዳይ ሳይሆን እውነትን ይዘን ነው። ጌታን እናንተ ጋር የሚያስቀብል አንድ የተሰበከ የለም። ከሙዚቃ ወደ ሙዚቃ ጆባ አሪፍ ነው፣ አሪፍ ይሻላል። የጴንጤ ሙዚቃ አይሻልም? ምክንያቱም ቅምቀማ የለው፣ አረቄ የለው፣ ቺክ ምናምን ጠበሳ የለው። እስቲ የትኛውም እኔ በቀላሉ ልዘግበ የትኛውም የእናንተ ጭፈራ የኦርቶዶክስ ወንድምና እህቶቼ ጭፈራ ቤት የጴንጤ መዝሙርን ክፈታው። ይጨፍራሉ ወይስ ወካውት ያደርጋሉ? ይህን መልሱልኝ። ይጨፍራሉ ወይስ አይማ መዝሙር ነው ከፈጣሪ አጣጣላኝ ብሎ ወጥቶ ነው የሚሄደው? ሪያሊቲው ይሄ ወጥቶ ይሄዳል እንጂ በተአምር ቁጭ ብሎ ያንን ሙዚቃ እየሰማ የጴንጤን ሙዚቃ ልበልል እየሰማ ቁጭ ብሎ የሚጠጣ የለም። መንፈሱ ከባድ ነው አባቴ፣ ለመጠጥ አያመችም። እርግጠኛውን እነግርሃለሁ፣ በቴዲ አፍሮ ይጨልጠዋል። በቴዲ አፍሮ ጭልጥልጥ ያደርግልሃል አባቴ፣ ጭልጥ የስ። ስለዚህ እግዚአብሔር መንፈስ ሌላው ምንድን ነው የሀበሻ ትንሽ ግራ የሚገባው በምን መሰላችሁ? በእኔ ባህል ካልሆነ ጌታ አይመለክም ብለው የሚመጡ ሰዎች አሉ። በእኔ ባህል
ክራሩን ሲፈልገው ጠጅ ቤት ይዘፍንበታል፣ ሲፈልገው ቤተክርስቲያን ይወስደዋል። ማሲንቆውን ጠጅ ቤት ይወስደዋል፣ ሲፈልግ ይዘምርበታል። ከበሮውን ሲፈልግ ቤተክርስቲያን ይወስደዋል፣ ሲፈልግ ደግሞ ጭፈራ ቤት ይደልቅበታል። ለነሱ ሲሆን ይሰራል፣ ለሌላ ደግሞ ሲሆን ደግሞ አይሰራም ይላል እና ያስቁኛል። እና ቺቺ አይነት ነገሯ ብትስተካከል አሪፍ ነው ብዬ አስባለሁ። ብትስተካከል አሪፍ ነው። ሌላ ምለው ነገር የለኝም። ጥያቄ አላችሁ? እንትና ትንሽ እየከበድኩት እየደበረው ነው እኔ ጋር መግባት። ደምረው እየከበድኩት ነው ደምረው እየከበድኩት። አረ ዮኒ ምንም ችግር የለም እያለ እየሄደብኝ ነው እና ትንሽ እየደበረኝ ነው። እኔ ቢያንስ ደሜን ነበር የምፈልገው። አክሴፕት ላርግሽ ነይ ወይ ነይ እቺንማ እፈልጋታለሁ። ጤና ይስጥልኝ። በድጋሚ ተገናኘን። ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። አንድ ጥያቄ ልጠይቅ ነበር። ዘግቢ። ኢየሱስ አማላጅ ነው ትላላችሁ እናንተ ጋር? ትክክል። ፈራጅ ነው አማላጅ? ሁሉንም አብራራ። አየሽ፣ ደስ የሚለው ኢየሱስ የሁሉም ስልጣን ተሰጥቶታል። የመፍረድም የማማለድም የማዳንም ስልጣን ሁሉም ተሰጥቶታል። ይሄ ነው መጽሐፍ ቅዱስ። ለማን ነው የሚያማል? ለእኛ ነዋ። እኛ አይደል እንዲያታተኛ። ለምን የመጣበት ምክንያትስ ምንድን ነው ብለሽ ታስቢያለሽ? አሁን ኢየሱስ ክርስቶስ ወደ ምድር የመጣው ምን ሊያደርግ ነው የመጣው? የሚያስታርቀው የሚያማልደው ከሌለ ለምን መጣ? ፈራጅ እንጂ አማላጅ ሊሆን ይችላል። እንግዲህ መጽሐፍ ቅዱስ ነው የሚለው፣ ዮኒ ማኛ አይደለም። አማላጅ መሆኑን እላንብልሻ አይሻልም? አንቺም ታሳይኛለሽ፣ እኔም አሳይሻለሁ። አማላጅ የሚለው ያቺ ጥቅስ ባትመችም ሮሜ 8:34ን ማንበቤ ነው። ከ33 ጀምሮ ምን ይላል? እኔ አይደለሁ መጽሐፍ ቅዱስ። ሮሜ ከ8:33 ጀምሮ ምን ይላል? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? አሁን ኮናይ ነው። ኮናይ ማለት ፈራጅ ማለት ነው አይደል? የሚኮንንስ ማን ነው? ከዛ ምን ይላል? የሞተው ሞቷል፣ ይልቁንም ከሙታን የተነሳው ከሙታን ተነስተዋል። በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ይሄ መጽሐፍ ቅዱስ ነው፣ ዮኒ ማኛ አይደለም። ከዛ ምን ይላል? ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ብሎ ነው የሚለው። ስለዚህ መጽሐፍ ቅዱስ በሚለው ከሙታን ተነስቷል፣ በአብ ቀኝ ተቀምጧል። ለመፍረድም ለመማለድም የእሱ ስልጣን የተሰጠው ሌላ የለም። እንግዲህ አንቺ የምትይውን ደግሞ ልስማ። ሚውት አድርጌ እሰማለሁ። እኔ ናት አንቺም አንብቢልኝ። ቀን የገባሁት ይሄንን ማለት ነው ስላልገባኝ ነው። እናንተ ያው አማላጅ ነው ብላችሁ ስለምታስቡ እንዴት ሊያማልድ ይችላል? እሱ ፈጣሪ እስከሆነ ድረስ እኔ አይደለሁም፣ እኛ አይደለንም ያለን። ጴንጤ ምንም ስልጣን የለውም። የጴንጤ ስልጣን አይደለም። የመጽሐፍ ቅዱስ የሚለንን ነው የተከተልነው። ሌላው ደግሞ ጢሞቴዎስም አለ። ጢሞቴዎስ በሰውና በእግዚአብሔር መካከል ያለው እሱ ነው፣ ክርስቶስ እንደሆነ ይናገራል። እሱንም ላሳይሽ። ጠበቃ ማለት ምንድን ነው? በአንቺ አሁን ለምሳሌ እናቱ ጠበቃ ማለት ያው ለአንተ የሚከራከርልህ ማለት ነው። እሺ፣ ስለዚህ እሱን ማሳየት አለብኝ። ምን ይል መሰለሽ? አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ነው። ልጆቼ ሆይ ኃጢአትን እንዳታደርጉ ይህን ጽፍላችሁ እንዳታደርጉ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል መጽሐፍ ቅዱስ። አየሽ፣ እኔ የተጻፈውን ነው የምነግርሽ እናቱ እንጂ ከራሴ የማወጣው
ምንም ነገር የለም። ሌላም ላነብልሽ እችላለሁ። ጢሞቴዎስ ብያለሁ አይደለ? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እና ዕብራውያንንም አነብልሻለሁ አለ። ምንድነው? ብዙ ቦታ ነው የሚለው። አንድ ቦታ ብሎ ቢሆን ልትጠራጠሪ ትችያለሽ ምናምን። ብዙ ቦታ ስለ ክርስቶስ ማማለድ፣ ማዳን፣ መፍረድ፣ መለመን በጣም ነው የሚናገረው መጽሐፍ ቅዱስ። ስለዚህ ምን ይል መሰለሽ? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ ይላል። ስለዚህ ለሁላችንም ራሱን አሳልፎ የሰጠ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ሌላ አማላጅ የለንም። መጽሐፍ ቅዱስ የሚለው ሌላ የለንም። ቢኖር አማላጆች ናቸው ተብሎ ይጻፉ ነበር። አስታራቂዎች ናቸው ተብሎ ይጻፍ ነበር። ይህን ያደርጋሉ ተብሎ ይጻፍ ነበር። ስለዚህ አልተጻፉ። እንትና ያማልዳል፣ እንትና ያማልዳል፣ እንትና ያማልዳል ብሎ ይሰራ ነበር። አንድ ነው ያስፈለገው። እግዚአብሔር አምላክ አንድ ልጁን ሰጠ። በሱ ከእግዚአብሔር ጋር ታረቀን። አሁን እግዚአብሔርን እኛ እናየው፣ ኢየሱስ ክርስቶስ ነው በእኛ ሆኖ ልናየው የምንችለው። በኃጢአቴ እኔ በጭራሽ እግዚአብሔር ጋር መቅረብ የምችል ሰው አለ። በኃጢአቴ ሳይሆን ክርስቶስ በከፈለልኝ ደም በዋጋ ለሁሉም ቤዛ ራሱን አሳልፎ ሰጠ ይላል። በሱ የተነሳ ነው። ስለ ልመና ደግሞ አንድ ነገር ልበልሽና ሌላ ጥያቄ ካለሽ ጠይቅኛለሽ። እናት ወደ ዕብራውያን ምዕራፍ 7 ቁጥር 25 ላይ ማንበብ እንችላለን። ቁጥር 25 ምን ይል መሰለሽ? ምን ይላል? 7:25 ስለ እነርሱም ሊያማልድ ዘወትር ነው የሚለው በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ይሄ መጽሐፍ ቅዱስ ነው የሚለኝ። መጽሐፍ ቅዱስ ባይለኝ አልቀበለውም። ማንንም ሰምቼ አልቀበለው። የሁላችንም መመሪያ መጽሐፍ ቅዱስ ዘወትር ነው የሚለው በየጊዜው። ዘወትር ማለት ሁልጊዜ ማለት ነው አይደል? በእኔም በአንቺም ቋንቋ። ስለዚህ ምን ይላል? ስለዚህም እርሱ ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ እርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ይህንን ነው መጽሐፍ ቅዱስ ያለኝ። ለዛ ነው ክርስቶስ አማላጄም ፈራጄም ጠበቃዬም ጌታዬም ብዬ የምለው። ሁሉንም የሰራው እሱ ስለሆነ ያን ነው። አሁን ያማልዳል እንደ ኢየሱስ ክርስቶስ አሁን ላይ። ታዲያ አማላጅነቱ ስለመቼ ነው? ሁሌ ዘወትር አለ እኮ። እኔ አይደለሁም ያልኩት። አሁን ይህንን ይዘሽላቸው ለአባቶች ሂጂ እናቱ ምን ታረጊ? ዕብራውያን 7:25ን ውሰጂላቸው። ዘወትር አለ ሁልጊዜ። ሌላ ደግሞ አንተ ኦርቶዶክስ በነበርክበት ሰዓት ማለት ነው ፍቅር ታገኛለህ። ጥያቄ ስለሆነ ማለት ነው። ችግር የለም ጠይቅ። ትሄዳለህ አይደል? ቢያንስ እዛ ቤተክርስቲያን ውስጥ እንደው ለሀቅ ለእውነታው ከሆነ ማለት ነው የኢየሱስ ክርስቶስ ስም አይጠራም ነው የምትለው? በአብዛኛው ወንጌል ሲሰብኩ አልዋሽሽም። ይኸው ልጆቼ አብዛኛው የቅዱሳ የእንትና ባህል ነው ይባላል፣ የእንትና ባህል ነው ይባላል። ዛሬ እንትን ነው፣ ዛሬ እንትን ነው ይባላል። ስለሱ ይነገራል አብዛኛውን ጊዜ እንጂ ስለ ጌታ ስለ ኢየሱስ ክርስቶስ ትምህርት ብዙ የለም። አንቺ ጋር ካለ ንገርኝ፣ የምታውቂውን ንገርኝ። እሺ አንቺ የተማርሽ ካለ መንገር አለብሽ አይደል? አንቺ አሁን ካለ እኛ ልደታ ሁሌ እንሄዳለን። ልጅ እያለሁ ልደታ ሄዳለሁ። በቃ ባህል ነው ያለው። የገብርኤል ባህል ይኖራል፣ የኪዳነ ምሕረት አለ፣ የሕፃኑ ቂርቆስ አለ፣ የሌሎቹ ባታ አለ፣ ስላሴ ናቸው ይባላል ምናምን እንደዛ ይባላል እንጂ ስለ ጌታ ስለ ኢየሱስ ክርስቶስ በኃይለኛው የሚከበርበት የተነገረበት ወንጌል ቅዳሴ ያስቀድሰህ ታውቃለህ እንዴ? ወገባችን እስኪሰበር። ስለዚህ ቅዳሴው ምንድን ነው ታዲያ? ለማን አለ? አሁን ቋንቋውን አንቺ ምናልባት ልታውቂው ትችያለሽ። ትግርኛና ግዕዝ የተቀራረቡ ናቸው። ለሌላው ግን ከባድ ነው። ለኦሮሞ ልጅ አሁን ሊከብደው ይችላል። እኔ አሁን ለአዲስ አበባ ልጅ ግዕዝን አላውቀውም፣ የሚያስተምርም የለም። ግዕዝ የሚያስተምር ነበር አዲስ አበባ። ግዕዝ ራሱ እኮ የኢትዮጵያ ኦርቶዶክስ የምትጠቀምበት አንድሽታይን። ግን ግዕዝን ብዙ የአዲስ አበባ ልጆች ያውቁታል።
የደቡብ ልጆችም አያውቁትም። ስለዚህ ምንድነው ሰው በሚያውቀው ቋንቋ ሲሆን ነገሮች ይስተካከላሉ። እሱን ታዩሽ፣ እሱ ይሆናልሽ። ቅዳሴው ስለ ኢየሱስ ነው አልሽ። ታዲያ ስለ ኢየሱስ ሲባል ለምን ይናደዳሉ ታዲያ? እኔ አልናደድም። የሚናደዱት ምን እንደሆነ ታውቃለህ? ተነግረህ ማለት ነው። ስለ ኢየሱስ ክርስቶስ አንተ አሁን መጥተህ ኢየሱስ ክርስቶስ ያድናል ብትለኝ እንደሚያድን አውቃለሁ። ለምንድን ነው የምቃረንህ? እንግዲህ አብዛኛዎቹ እስከምናየው እሺ ጎ አሄድ ልስማሽ። እሱ ደግሞ እናንተ ኢየሱስ ያድናል ብትሏቸው አዲስ አይሆንባቸውም። ያውቁታል እንደሚያድን። ለምን እስኪነግሯቸው አይጠብቁም? ለምን እንደዚህ ይላሉ እነሱ? አብዛኞቹ ይሄ እናንተ ጋር ያሉት ኢየሱስ ያድናል፣ ኢየሱስ ያድናል። አዎ ኦርቶዶክስ ታውቃለች ይሄንን ያለው። እኛ የምንልበት ሪዝን ምንድን ነው? ለብቻ አዳኝ አይደለም፣ ሌሎችም አዳኞች አሉ። በኦርቶዶክስ ሌሎች አዳኞች አሉ። አሁን ለምሳሌ ከሲኦል ወደ ገነት የሚያስወስዱ ነገሮች አሉ። አሁን ለምሳሌ አንድ ሰው ከሞተ በኋላ ወደ ገነት መውሰድ ይቻላል? አንድ ሰው በኃጢአት ከሞተ በኋላ ማለት እንዴት አስረዳ? አንድ ሰው አሁን ለምሳሌ በህይወት ዘመኑ እያለ ሰው ገዳይ፣ ጨፍጫፊ፣ አራጅ የነበረ ግን ሃይማኖት ያለው የኦርቶዶክስ እምነት የሆነ ሞተ። ከሞተ በኋላ ወደ ገነት ማስገባት ይቻላል? ገዳይ የሆነ ሰው እንዴት ማለት ከባድ ነው። ከባድ ነው። ምን ይሰማሻል አንቺ? አሁን ኢን ጀነራል የሆነ ሰው ጨፍጫፊ፣ የሆነ ሰው ገዳይ የነበረ ሰው ሞተ፣ አይቻልም ማለት ከባድ ነው። አዎ እንግዲህ ጠይቂያቸው አባቶችን። ክርስቶስ ሳምራ ምንም አይነት ህይወት ቢያጠፋ ምንም ነገር ቢያደርግ ክርስቶስ ሳምራ ነው ማውራሽ። ሲኦል ቢገባ የእሷን ጸበል የሚያጠጣ የእሷን ስም የሚዘክር ከሆነ በየ45,000 ሰው ነፍሳት ከሲኦል ወደ ገነት ይወጣሉ። ይሄ የኦርቶዶክስ ትምህርት ነው። ይሄ ገድል ነው አይደል? የምታወራኝ ስለ ገድላት ነው። ገድላት ደግሞ አንተ ካላመንክበት እንደፈለጋችሁ የምትተረጉሙት አይደለም። እንኳን መተርጎም ሳይሆን በአንቺ ትርጉም ንገሪኝ እስኪ። አሁን አንቺ ኦርቶዶክስ ነሽ፣ የእሷን ዘግቢ። እኔ ራሴ አላቅም፣ አስተማርኩትም አላቅም። ይሄንን የምታውቀው ራሷ ቤተክርስቲያን ትልልቅ አባቶች ቤተክርስቲያኑ አንቺ ያለሽባት አይደል የምታምኛት ቤተክርስቲያኗ የምትከተይ ስሞትም አብሬያት ነው የምሞተው። ያ ግን አንቺ ትከተዩ የለ እንዴ? ይሄንን ነገር ታምኝበት የለ እንዴ? አምንበታለሁ። አዎ ካመንሽበት አስረጅኝ እስቲ። አሁን ስለሱ እኔ ጠለቅ ብዬ አላስረዳ፣ የሚያውቁ ስላሉ ማለት ነው። ኦኬ እሺ። ሌላው የጠየቅኩሽ አንድ ሰው ከሞተ በኋላ ወደ ገነት የሚገባበት ሌላ ሚንስ አለው ወይ? እንደዚህ ጨፍጭፎ ገሎ ምን ያለ ሰው ወደ ገነት መግባት ይችላል ወይ? እኔ በራሴ እንደዚህ ገሎ ምናምን ገነት እኔ አሁን ገዳይ ሆኜ ገነት ልገባለሁ ማለት ከባድ ነው። በራሴ ነው የምልህ። ግን አሁን አንተ ባልከው በገድላቱ ከሆነ እኔ የተጻፈውንም በደንብ ስለማላቅ እሱን አባቶችን ትልልቅ የሚያውቁትን መጠየቅ ይቻላል። ምክንያቱም ያለማላቀውን ነገር የሚያውቀው መጽሐፍ ቅዱስ አይልማ። እነሱ የጨመሩት ነገር ሊኖር ይችላል። ትልቁ የማንም መመሪያ የትም ዓለም ላይ መጽሐፍ ቅዱስ ነው። ክርስቲያን ለተባሉት በሙሉ ኦርቶዶክስ ይሁን ካቶሊክ ይሁን ፕሮቴስታንት ይሁን ሌላም ቢሆን ትልቁ መስማሚያቸው መጽሐፍ ቅዱስ ነው። ስለዚህ ያንን ሌሎች ዓለም ላይ እንደዚህ አይነት ነገር የለም። በኦርቶዶክስ ግን በኢትዮጵያ የተጨመረ ነገር አለ የራሷ ማለት ነው። አሁን ለምሳሌ በታቦት ብትሄጂ ሌላ ዓለም ላይ የሉ ነበረ የሙሴ ታቦት ከዛ ሄዷል። የለም። አሁን የኢትዮጵያ የራሷ የጨመራቻቸው ነገሮች አሉ። አላል ጄሪ አይ ከስድብ ይልቅ ነይና ግቢና አስረጂ። መጽሐፍ ቅዱስን እሺ ለፕሮቴስታንት ማን ነው የሰጠው? ለፕሮቴስታንት ለዓለም ነው እንጂ መጽሐፍ ቅዱስ የተሰጠው ለፕሮቴስታንት አይደለም። እኔ እያልኩ ያለሁት ለኢትዮጵያ ኦርቶዶክስ ቤተክርስቲያን ማን ነው ለእናንተ ማን ነው የሰጣችሁ? ለእኛ ሁሉም ነው። የኢትዮጵያ በመጀመሪያ አትሸፋፍን። እውነት እውነታውን ታውቃለህ። ማን ነው የሰጠው? እኔ ጥያቄ ነው የጠየኩህ። በጣም ጥሩ። ለኢትዮጵያ ራሱ መጽሐፍ ቅዱስ የሰጣ በመጀመሪያ ጊዜ በ4ኛው ክፍለ ዘመን ነው ወደ ኢትዮጵያ የገባው ክርስትና ማለት ነው። ክርስትና የገባው በ4ኛው ክፍለ ዘመን ጀምሮ፣ ከዛ ጀምሮ መጽሐፍ ቅዱስ ነበረ ኢትዮጵያ ላይ በክርስትና ማለት ነው። ማለት በክርስትና በኋላ ለማን ነው የተሰጠው? በጴንጤማ ሚሽነሪዎች ናቸው ያመጡት። ሚሽነሪዎች በጌታ ከውጭ ነው። ልክ ከግሪክ ለኦርቶዶክስ እንደመጣ
ከውጭ ከአሜሪካ የመጣለ ከአውሮፓ የመጣለ ሚሽነሪዎች ከተለያዩ ዓለማት የመጡ ሚሽነሪዎች አምጥተዋል ለኢትዮጵያ ኢትዮጵያ ላይ መጽሐፍ ቅዱስ። እሺ ቀደም ደግሞ የሆነ ነገር ስትል ሰምቻለሁ። እሱንም ሳልናገር አላልፍምና መሰንቆ ለዘፈን ጠቀሙታላችሁ እንዲሁም ለቤተ ክርስቲያን እንደዛው አልክ። ግን ቤተ ክርስቲያን የሚገለገሉበትን ለሙዚቃ ቤት አይወሉትም። ይሄ ግለኝ ነው ነገር ለዘፈን የሚጠቀሙትን መሰንቆ ቤተ ክርስቲያን ውስጥ አይገባም ሲጀመር። ይሄን አንተ ታውቀዋለህ። ምን ማለት ነው? አሁን ለምሳሌ የቤተ ክርስቲያን የራሷ ከሆነ ሙዚቃ ቤት ታገኘዋለህ። የቤተ ክርስቲያኑን ንዋየ ቅድሳት ሙዚቃ ቤት ታገኘዋለህ። ሁለቱም የሚገዙት ከገበያ ላይ ነው። ለዘፈንም የሚገዛው ከገበያ ነው፣ ለቤተ ክርስቲያንም የሚገዛው ከገበያ ነው አይደለም። ስለዚህ ኦርቶዶክስ ወላት በላ እንደዛ ከሆነ ከገበያ የገዙት ኖ እና ምን ይላሉ መሰለሽ? አሁን የጴንጤን ለጭፈራ ነው ይላሉ አይደለ? ስለዚህ ለጭፈራ ነው እውነታው ማለት ነው። እውነታውን ከበሮና እኔ እንግዲህ ጴንጤዎችን በፊትም አውቃቸዋለሁ ድሮም ማለት ነው። ከበሮን አይጠቀሙ፣ ጽናጽን አይጠቀሙ፣ ነጠላ አይጠቀሙ አይደለ? ይሄን ሁላችንም እናውቃለን። ይሄ አሁን የመጣ ነገር ነው። ከበሮ፣ ጽናጽን፣ መሰንቆ ምናምን እነዚህ የቤተ ክርስቲያን ነው። ይሄ ሁላችንም የምናውቀው ነገር ነው። የቤተ ክርስቲያን አይደለም፣ የመጽሐፍ ቅዱስ ነው። እናቱ ላንብብልሽ። እሱን ታነብልኝ እንዴ? በፊት ለምን አልተጠቀሙትም? የመጽሐፍ ቅዱስ እውነታ ከሆነ በፊት ላይ መጠቀም ይቻል ነበር። ለምን ዛሬ ላይ መጠቀም ተጀመረ? ብሽሽቅ ካልሆነ በስተቀር ብሽሽቅ አይደለም። መጽሐፍ ቅዱስ ላይ ካለ የኢትዮጵያ ደግሞ በባህል ደረጃ የኢትዮጵያ ባህል እንደዛ አይነት ነገር የሚጠቀም ከሆነ ያም መጠቀሙ እንዴት እንደ ክፋት ሊታይ ይችላል? እንዲያውም አለመጠቀሙን ነው አንቺ ልትቃወም የምትችል እንትን ማለት የነበረበች። እንዴ መጽሐፍ ቅዱስ እኮ እንደዚህ ይላል፣ እናንተ ኢትዮጵያዊ ከሆናችሁ ይህን እንዴት አትጠቀሙም ብለሽ መጠየቅ ያለብሽ አንቺ ነሽ። ሲጠቀሙ ከመቃወም አለመጠቀማቸውን ነበር መቃወም የነበረበሽ። ገብቶሻል? መጽሐፍ ቅዱስ ይላል ብለሽ በመጽሐፍ ቅዱስ ጥቅስ አምጥተሽ ይህን እኮ ነው የሚለው መጽሐፍ ቅዱስ፣ እናንተ እኮ በሌላ ነው የምትሉት ብለሽ መኮነን ነው። ሲጠቀሙ ያንን አይ ለምን ተጠቀማችሁ የኦርቶዶክስ ነው ማለት ነው። ከግዢ ተገዝቶ ነው የሚጠቀሙት። ጸናጽሉም የሚገዛው ምኑም የሚገዛው ከገበያ ተገዝቶ ነው። ስለዚህ ያንን ነገር ማድረጉ እንደ መጥፎ ነገር ይታያል ብዬ አላስብም። ይህን ነው። አሁን ሌላው ለኦርቶዶክስ ማን የሰጣት? እስቲ አሁን ዘግቢኝ። አንቺ የኦርቶዶክስ ነው ካልችኝ መጽሐፍ ቅዱስ ነው የሚለው፣ ለኦርቶዶክስ ማን ሰጣት? እስቲ ንገሪኝ። ነጠላው የኦርቶዶክስ አይደለም፣ የኢትዮጵያ ባህል ነው። እኔ እስከማውቀው የኢትዮጵያ ባህል ጀምሮ እንግዲህ ኦርቶዶክስ ጽናጽኑም ከበሮም የእሷ እንደሆነ ነው የሚታወቀው ከጥንት ጀምሮ። ይጠቀሙታል ማለትና የእሷ ይለያያል። እናቱ መጽሐፍ ቅዱሳዊ ነው። ኦርቶዶክስ ትጠቀመዋለች ማለት ያስማማኛል። ቀድማ የተጠቀመችው ኦርቶዶክስ ናት። እስማማለሁ። ኦኬ፣ በዛ እንሂድ። መጽሐፍ ቅዱስ ላይ ካለ በዛ እንሂድ። ዛሬ ላይ ታዲያ ምንድን ነው እኮ እኔ ግራ ይገባኝ። ምክንያቱም ሞር ኢትዮጵያዊ ለማድረግ ምክንያቱም መጤ እየተባለ ይሰደብ ነበር። ጴንጤ መጤ ናችሁ ናው ሀገራዊ ሲያደርጉት ደግሞ ለምን ትጠቀማላችሁ የማለት ነገር ሲመጣ ግራ ያጋባል። ከሁለቱም መሆን አይቻልማ። የሌላውን ሲጠቀሙ መጤ ይባላል፣ ሀገር ውስጥ ያለው ሲጠቀም ደግሞ የኛ ነው ይባላል። ምኑን ታዲያ ጴንጤ ይጠቀም? እስቲ በአንቺ ቋንቋ ንገሪኝ። ምኑን ይጠቀም? አሁን እሺ፣ ከበሮ በቤተ ክርስቲያን የራሷ የሆነ ከበሮ ትርጉም አለው። የስ እነሱስ ከበሮውን ሲመቱ ትርጉም አለው? እስቲ ይሄን ነገር ንገር። አዎ ትርጉም አለው። ከበሮ የሚመታው በነገራችን ላይ መጀመሪያ ለምስጋና ነው። ሁለተኛ ክርስቶስ ለእኛ ብሎ እዛ የእንትኑ ይቺ የተገረፈውን ለማስታወስ ነው። ይሁን እናንተ ጋር እንደዛ ይላል። ስቀይ መዳን ያለ እናንተ ጋር እንደዛ ይባላል። እኛ ጋር ከየት አመጣሁት? ከሱዳን አመጣሁት። ከሱዳን አምጥቼ ነው ማወራሽ። ለክርስቶስ ቆይ፣ ለአንቺ የምጠይቅሽ የራስሽን ጥያቄ ልድገምልሽ። እናቱ አንቺን የምጠይቅሽ ምንድን ነው?
ክርስቶስ በሚመታበት የማርያምን የገብርኤልን የሌላውን መምታት ትንሽ ቻሌንጅ አረግ? እስቲ ንገርኝ እናቱ። ክርስቶስ የተገመደበት ነው ብለሻል፣ ተግባብተናል በሱ አይደል? የክርስቶስ ጅራፍ ያረበበት ነው። ለክርስቶስ ነው መዘመር ያለብን። የክርስቶስን አውጥተሽ ገብርኤል እያስደልቂ ይሰማል ወይ? እሱንም አብረሽ እመቤታችንን ያበሰራት ነው። እንዴት ነው? ገብርኤል አይደለም ያበሰራት። ማን ያበሰራት? እግዚአብሔር ነው የላከው እኮ። እግዚአብሔር የመጣው ይኸውልሽ፣ አሁን ለምሳሌ ለአንቺ የሆነ ሰው ፖስታ መጣልሽ፣ ባለ ፖስታ አይደለም ዋናው የላከልሽ ነው ለአንቺ ባለውለታ እንጂ ፖስታ አድራሹ አይደለም። ስለዚህ ቅዱስ ገብርኤል የእግዚአብሔር መልአክ ነው። እግዚአብሔር ባይለው ማርያምን አያውቃት እኮ ተልኮ መጥቷል። እሱ ነው ያሰራው። ስለዚህ አድራጊውን ነው ማክበር ያለብሽ፣ ተላኪውን አይደለም። አድራጊው ማን ያደረገው? ይሄን አድራጊውንም ተላኪውን ምን ችግር አለው? ኖ የአንቺ ፖስታ ያመጣልሽን ሰውዬ ነው። ምስጋና እንዳልኩሽ አሁን ለምሳሌ ኖርማል ምስጋናሽ ወደ መዝሙር ተሂዷል፣ ቀኖች ተሰጠዋቸዋል፣ ብዙ ነገሮች ሆነዋል። ማድረግ ይችላሉ ወይ ነው በመጀመሪያ በራሳቸው የምታውቂው ነገር ካለ በራሳቸው ማድረግ ይችላሉ ወይ? መዝሙረ ዳዊትን ላሳይሽ ፈልጌ ነው። መጽሐፍ ቅዱሳዊ ነው የምልሽ እናቱ። እኔ ፈጥሬ የማወራው አንድ ነገር ሊፈጠር አይችልም ከመጽሐፍ ቅዱስ ውጭ። መዝሙር 150 ላይ ስታነቢ ምን ይላል መሰለሽ? እያንዳንዱን ነው የሚነግረው። ይዘጋዋል። እስቲ በዚህኛው ልሂድ። መዝሙር 150 ከመሆን እየሄደ ነው። ብዙዎቻችሁ እንትን ላይ ዳውንሎድ ያደረጋችሁ ሰዎች መዝሙር 150 ይዘጋዋል። ለምን እንደሆነ አላውቅም። 150 እስቲ አሆፕ አይዘጋው። ኦ ማይ ጋድ መዝሙር 150 ምን ይላል? ከአንድ ሃሌሉያ ብሎ ይጀምራል። እግዚአብሔርን በመቅደስ አመስግኑት፣ በኃይሉ ጠፍር አመስግኑት፣ በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት። ስለ እግዚአብሔር ነው በጣም የሚናገረው። እኔ ሌሎቹም በከበሮ ምናምን ለምን እንደሚያመሰግኑ አንቺንም ጠይቅሻለሁ። ማንን ነው የሚለው? እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፍር አመስግኑት፣ በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት፣ በመለከተ ድምፅ አመስግኑት፣ በበገናና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት፣ ድምፅ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት፣ እስትንፋስ ያለው ሁሉ እግዚአብሔር ያመስግን፣ ሃሌሉያ ይላል። እንግዲህ አመስግኑ ተብሎ መጽሐፍ ቅዱስ ላይ ተደጋግሞ የተጻፈው እግዚአብሔርን አብ ወልድ መንፈስ ቅዱስን ነው ሲመሰገኑ። በዚህ ነገር የምናየው እዚህ ጋር ገብርኤልን አመስግኑ፣ ሚካኤልን አመስግኑ፣ ማርያምን አመስግኑ ምናምን የተባለ ዘምሩላቸው የሚል በሙዚቃ ምናምን አለ? የለም፣ መጽሐፍ ቅዱስ ላይ የለም። እነሱ ግን ፈጥረው እኛ ስለወነደድናቸው ምን ችግር አለው የሚል ነገር አለ። እሱ ነገር ደግሞ ቀናተኛ አምላክ ስላለን ምን ያደርገዋል? ይህንን ነገር አይቀበለው። አንተ እመቤታችንን ብታመሰግናት ምንድን ነው የሚጎልብ? ማመስገን ይችላል፣ መዘመር አልችልም። ብዘምርላት ምን ችግር አለ? አይቻልም አይልማ ቢለኝማ ዘምራ ቢልማ ይኸውልህ መጽሐፍ ቅዱስ ሁሉ ነገር ጥበብ ጠገብ ነው። ለማርያም የክብር መዝሙር ዘምሩላት ይል ነበር እናቱ። የክብር ለማርያም በክብር ስገዱላት ይል ነበር መጽሐፍ ቅዱስ። ሁሉ ይል ነበር። በብሉይ ኪዳን ዘመን ለምን ክርስቶስ እስኪመጣ ድረስ ሰዎች በብዙ ነገር ተቀርጾ የዳኑበት አለ። ታቦት ተቀርጾ ድነዋል። መልአክ ብሉይ ኪዳን ላይ እንደሚያማልድ እኔ ያሳይሻለሁ። የትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ጀምሮ ብታነብ እግዚአብሔርን መልአኩ ጠየቀው፣ ይህን ሕዝብ የማትመራው እስከ መቼ ነው ብሎ። በብሉይ ኪዳን ላይ አለ። ሙሉን ኪዳን የሰጠው አዲስ ኪዳን ነው ለኢየሱስ ክርስቶስ ሙሉ። ከዛ እሱ ነው ሁሉንም ኪዳን የሰራው። ክርስቶስ ከመጣ በኋላ ነገሮች ሁሉ በሱ ይሆናሉ። ይህን ነው ይላል። ኦኬ። ጾም ትጾማላችሁ? እንዲህ በጣም መቼ
መቼ እንዴት ነው ጾማችሁ? እስኪ ስለ ጾማችሁ አብራራልኝ። በጣም ደስ ይላል። ምን ይሆን መሰለሽ ስትጾሙ መጽሐፍ ቅዱስ እንደሚለው እንደ ግብዝ አትሁኑ ይላል መጽሐፍ ቅዱስ ሲናገሩ። ሰው እንዲያይል ሰው እንዲያደርገው ምናምን ተብሎ አይደለም የሚጾመው በኛ። እኔ ከእግዚአብሔር ጋር የተለየ ነገር ማድረግ ስፈልግ፣ የተለየ ነገር ልመና ማድረግ ስፈልግ ሳምንትም ወርም 15 ቀንም የምፈልገውን ያህል ጊዜ እጾማለሁ። የሚጾመው በነገራችን ላይ እግዚአብሔርን ለማሰብ፣ ከዛ ጸሎት አለ፣ ከዛ መጽሐፍ ቅዱስ ማለት፣ ከዛ ዝማሬ አለው። ይሄ ነገር ነው ያለው። ከማ የምገናኘው ከእግዚአብሔር ጋር ሌሎች የምጨምረው የለም። በእኔና በእግዚአብሔር አምላክ ጣልቃ ከወልድ ከመንፈስ ቅዱስ ውጭ ጣልቃ ማስገባው የለም። ለምን? የፈጠረኝን እንጂ ያልፈጠረኝ ሊያቀኝ አይችልም። እኔ የፈጠረኝ ያቀኛል፣ ያልፈጠረኝ አያቀኝ። ይሄ ነው እንግዲህ መጽሐፍ ቅዱስ ፈጣሪው እግዚአብሔር ሆኖ ሌላ ያቀኛል ብሎ ማለት ሌላው ስህተት እሱ ነው። ጴንጤ እንደማይጾም ነው የማውቀው። ሸውደውሻል ማለት ነው። ኖ ይሄ ሪያሊቲው እውነታው ይሄ ነው። ጌታ በጣም ነው የሚጾመው ጴንጤ። እንዲያውም እንደሚነግርሽ ወጥቶ እንዳልኩሽ በአዋጅ አይጾምም፣ በአዋጅ አያደርገው በፍጹም። ለምን? የኔ ግንኙነት ከእግዚአብሔር ጋር የኔ እንጂ ከሌላው ጋር አይደለም። በብዛት የምትሸወዱት እናንተ የአንቺ ከሌላው ጋር የተገናኘ ይመስልሻል። ነው አንቺን የሚጠይቅሽ በአንቺነትሽ ነው ጌታ እንጂ በሌላው አይደለም። ስለዚህ ጴንጤ የሚጾመው በራሱ ነው፣ ከጌታ ጋር ግንኙነቱ ከራሱ ጋር ነው። ጠይቂ ወደ ወዳጆችሽ። በጣም ይጾማል ጴንጤ፣ በጣም ይጾማል። ያረተው ዮኒቶ ይሄኔ አንንጃ ጌታን ግን እምልሽ ጠይቁ። ጓደኞች ነበሩኛ እኔ ስለማውቅ እኮ ነው። አረ ደውለሽ ጠይቂያቸው፣ ጠይቂ። መጽሐፍ ቅዱሳዊ ስለሆነ ነው እንዴ። ኢየሱስ ክርስቶስ ይላል ይሄ ነገር በጾምና በጸሎት ነው የሚወጣው ብሎ ኢየሱስ ክርስቶስ ራሱ ነገራቸው። እንዴ እኛ እኮ በስም ልናወጣ ብለን አስቸገረን ሲሉ ይሄ እንደነዚህ አይነት አጋንንት በጾምና በጸሎት ነው የሚወጣው ብሎ ኢየሱስ ክርስቶስ ነግሯቸው። አይ ስትጾሙ ምንድን ነው የምታረጉት? አሁን ለምሳሌ እንደ ግብዛቱ መመሪያችሁ ምንድን ነው? መመሪያችን ምን መመሪያ ያስፈልገዋል? መጾም ነው። የረሃብ አድማ ነው። ሌላ ታሪክ የለውም እኮ። ስትጾሚ ምንድን ነው የምታደርጊው? ከእግዚአብሔር ጋር ለብቻሽ ሆነሽ እየጾምሽ እግዚአብሔርን ትጸልያለሽ፣ በጴንጤ ትዘምሪያለሽ፣ መጽሐፍ ቅዱስ ታነቢያለሽ። ጸሎትሽን እሱ እንዲቀበለው በየቀኑ ይህን ታደርጋ። አንዳንድ ሰው ሙሉ ቀኑን ይጾማል፣ ኤቭሪዴይ ማለት ነው። ለ7 ቀን ሊሆን ይችላል፣ ለ15 ቀን ሊሆን ይችላል፣ ለወር ሊሆን ይችላል። ሙሉን ይጾማል አንዳንድ ሰው ደግሞ እስከ 3 o'clock ከሰዓት በኢትዮጵያ 9 ነው የሚባለው፣ እስከ 9 ሰዓት ይጾማል። እንደዚህ አይነት ጾም በጴንጤ በጣም ብዙ አለ። ኧረ ተው ጌታ ምስክር። እንዳልኩሽ የአንቺ ግንኙነት ከእግዚአብሔር እንጂ በአዋጅ የሚታወጅ አይደለም እያልኩሽ ነው። አሁን ለምሳሌ በእናንተ እንሂድ። ለምሳሌ ቅር እንዳይልሽ ስለጠየቅሽኝ እኔም መልሻለሁ። በእናንተ ስሄድ አሁን ለምሳሌ ጾም ሊገባ ይባልና ይታወጃል። ሰው የሚፈልገውን ይበላል፣ ይጠጣል። ከዛ በኋላ አዋጅ ስለሆነ የሚጾሙ ሰዎች አሉ። ሁሉም አይደሉም፣ ሁሉ አይጾሙም። በኦርቶዶክስ የሚጾሙ ሰዎች አሉ፣ ይጾማሉ። ቅዳሴ ካለ እዛ ሄዳሉ። እዛ ቅዳሴ ሲጨረስ ይመጣሉ ቤት። የጾም ምግብ ይበላሉ፣ ስጋ ያልነካው ምናምን እሱን ይበላሉ። ኔክስት ዳይ እንደዛ ነው እንጂ ኢቭን መጽሐፍ ቅዱስ ብዙ የሚያነቡ የሉም። አንወሻሽ የለም፣ መጽሐፍ ቅዱስ አንባቢ ብዙ ሰው የለም። ለዛ ነው እኮ ብዙ ጊዜ ግብ የተፈጠረው እንጂ ብዙ ነገራችን የተራራቀ አይደለም። ስለማይነበብ ግን ልክ እኛ እንደ ጠላት እየታየን መቀጥቀጥ አለ። የሚያነቡ ሰዎች በፍቅር እናወራለን። አሁን ነው የመጣው። ምኑ አሁን ነው? አሁን እያየህ ከሆነ ፌስቡክ ላይ የሚፖሰተው ነገር ብሽሽቅ ነው የተያዘው። በፊት እንደዚህ አይነት ነገር የለም። ለምን አሁን ላይ ግን ይሄ ነገር እንደበዛ? በጣም ጥሩ። በፊትማ ጴንጤ ግን ደፍቶ ሌላው አንገት አስደፍቶ ነበር የሚለው። ማን አንገቱን አስደፋው? ይሄ እኮ በየቤቱ ቆይ ሳንወሻሽ ንገሪኝ እንደው በጌታ ጴንጤ ድንጋይ የማይወረውርበት የማይተፋው የማይንቀው ነበረ። ምክንያቱም ምን እንደሆነ ታውቃለህ? ቦታ የለ ማለት። አሁን ለምሳሌ አንድ መንገድ ላይ የሚጮሁ አሉ። ለምሳሌ መንገድ ላይ አንተ ራሱ ገጥሞ ሊሆን ይችላል ኢትዮጵያ ባለህበት ሰዓት። እንደዛ አይነት ነገር
ትንሽ ያበሳጫል። እኔ አሁን ቢመጡብኝ መንገድ ላይ በጣም ነው በሳጨው። መንገድ ላይ ለብቻው ነው እኮ የሚሰብከው። አንቺ ኃላፊ ነሽ እንዴ? ኢየሱስን ተቀበይ እያሉ ወረቀት የሚበትኑ አለ፣ በግድ የሚሰጡሃሉ። እዚህ ሀገርም አሁን አሜሪካ በምኖርበት ሞርመን የሚባሉ አሉ፣ ካቶሊኮች አሉ፣ ፔኔኮስታል አሉ። ቤትሽን ናክ አድርገው ወረቀት ይሰጡሻል። ቤትሽ ድረስ አለ። እዚህ ሀገር የለም ነገሮች። ጆቫ ዊትነሶች አሉ። ቤትሽ ይመጡና ቤትሽ ድረስ ነው ማወራሽ። አንቺ መንገድ ነው የምታወሪው። ቤትሽ ድረስ መጥተው ናክ አድርገው ወረቀት ሰጥተውሽ የሚያልፉ ሰዎች አሉ። ቤትሽ ላይ ፍላየር ፖስታ እንትንሽ ላይ ፍላየር የሚቀጡ በጣም ብዙ አሉ። ኦኬ አሁን እነሱ እኮ ሊኖር ይችላሉ። በሪስፔክት ይመጣሉ አይደል? አንኳኩቶ በረን ለአንቺ ጨዋት መሰለሽ እንጂ ኢየሱስ ጌታ ነው። እኔ ስብከታ ለምሳሌ የኦርቶዶክስ ቸርች በኃይለኛው ቅዳሴ ስታረግ ልጠይቅሽ አንድ ነገር። ኦርቶዶክስ በኃይለኛው ቀውጤ አርጋ አዲስ አበባ ላይ ቀውጤ አርጋ ለብዙ ቦታ እንዲሰማ አርጋ ስታጮው ቅዳሴውን ማንም ጴንጤ ኮምፕሌን አላረግም እንዴ? እንደዛ ካልክ መስጊዶችም አሉ። አዎ አላረግም። ጴንጤ መስጊድም አለ። መደረግ እኔ አሁን ከጠየቅሽ መደረግ የለበትም። ለምን የለበትም? በቤቱ ማስተማር የፈለገውን ይኸውልሽ፣ በቤቱ አሁን አሜሪካ ነገር አትችይ። ሃይማኖት አለሽ አይደለ? በውስጡ ላሉ ሰዎች ነው የምታስተምሪው። ሌላ የምታስጨው ነገር የለም። ያዘጉብሻል። ኖ ዲስተርበንስ ኦፍ ሶሳይቲ ነው የሚባለው። ኢትዮጵያ ነው ኢትዮጵያ ላይ ወደፊት እንደዛ ይሆናል። መሆኑ አይቀርም። የሚሆነውም አለም መሰለሽ አንዱ የፈለገውን የተለያየ ሃይማኖት ስላለ ባለሽበት ቤተ መቅደስ ውስጥ የምታደርጊው ነገር ነው። ለአንቺ ለመጣው ነው የምታደርጊው። ገባሽ? ያንን ነው የምታደርጊው። በሙስሊሙም በክርስትናውም ለራስሽ ነው የምታደርጊው። መንገድ ላይ ወካ ረገሽ ማረፍ ትችላለሽ። ወረቀቱን አለመቀበል ትችላለሽ። አሁን ለምሳሌ ወረቀት ልስጥሽ አልፈልግም ማለት ትችላለሽ። በግድ አይደበድብሽ። ኦኬ ብሎ ነው የሚያልፍሽ። ስለዚህ ያለ ያበሳ አሁን ኦርቶዶክስ እንደዛ ብትጀምር እኔ ደስታውን አልችለው። ኢየሱስ ጌታ ነው እያለች እየሰበከች ኦርቶዶክስ ብታደርገው እኔ ነፍሴን አላውቅም። ነፍሴን አላውቅም። አታደርገውም። ምክንያቱም የራሷ የሆነ የተቀደሰ ቦታ አለ። እዛ ቦታ ላይ ነው ስብከቷን የምታካሄደው። አዎ ችግሩ እኮ ቤተክርስቲያን ተደርጎ ከዛ ሲወጣ ያለው ተመሳሳይ የኦርቶዶክስ ልጆች አይደሉም። ሁለት አይነት ባህሪ አለ። የቤተ ክርስቲያን ባህሪ አለ፣ ከቤተ ክርስቲያን ውጭ ባህሪ አለ። ቤተ ክርስቲያን ላይ በጣም የተቀደሰ ህዝብ ነው እግዚአብሔር የባረከው፣ እግዚአብሔር የሚባርከው ጥሩ ህዝብ። ልክ አንድ ስቴፕ ይውጣ፣ ጭፈራውም ቅምቀማው ምኑም ከአንድ ስቴፕ በኋላ ይመጣል። ቤተ ክርስቲያን ያለውን ሙሉ ይኑሩትና እኔ እስቲ ዝም አፌን ልዝጋ። ዝም የሚኖሩት ህይወታቸውን ውጪ ማኖር ያልቻለ ማንነት አለ። ይሄ ነው በጣም የሚገርም። እንደዚህ አድርጉ አትላቸውም ነው መልኩ እኮ እነሱ ፍላጎት አድርጉ ሳይሆን ምን መሰለሽ የሚያጠነክረው ልንገርሽ፣ ጴንጤን ያጠነከረው ምን እንደሆነ ልዘግብሽ። እናቱ በመጽሐፍ ቅዱስ ይጠፈጥፈሻል። በቃላት ሞር ባወቅሽ ቁጥር ልታጠፊ ስትይ ያ ነገር ይመጣል ጭንቅላትሽ። ኦማ ጋር ያለሽ ያ ነገር ይመጣል። ልጠጪ ስትይ፣ ልታጨሺ ስትይ፣ ልትቀመቅሚ የሆነ ነገር ላርገ ስትይ ድንግጥ ማለት ትጀምሪያለሽ። ለምን? ቃሉ ስላለ ውስጥሽ። ቃሉ በጣም ስላለ። ቃሉ ከሌለስ ምንም አይሞቀሽ አይበርድሽ። ስለዚህ ቃሉን በጣም አርጋ ኦርቶዶክስ ትላንት የመጣ ጴንጤ ቃሉን ካስተማረ በሺህ ዘመናት የነበረችው ኦርቶዶክስ ቃሉን ማስተማር እንደ ይከበዳት እኔ ያልገባኝ። ታስተምራለች እኮ ኦርቶዶክስ እንደ የታወቀ እኮ ነው። እሺ ከተማርሽው አንቺ ከመጽሐፍ ቅዱስ ላይ ዮኒ ማኛን በዚህ ነገር እስቲ ያለው ውሸት ነው ወይም ደግሞ የሚለው ላስተካክለው ይሄ ነገርን ብለሽ አንዱን ዘግቢ። የተናገርከው መጽሐፍ ቅዱሳዊ ቃል ስለሆነ ምኑን ነው አስተካከል እምለው? እሺ ማስተካከሉን ልተው። አንቺ አሁን ኦርቶዶክስነትን ያረገሽን አንዱን ዘግቢ፣ ለአንቺ የተመቸው። አይ ከሰው ጋር እያወራች ስለነበረ ነው። አንዱን ዘግቢኝ። ኦርቶዶክስ ሊያረገሽ የቻለው መጽሐፍ ቅዱሳዊ ቃል አንዱን ዘግቢኝ። እናቱ ደስ ይበለኝ። የትኛውን ቃል? መጽሐፍ ቅዱስ ቃል ነው እንዳለ። የስ ንገሪኛ።
ኦርቶዶክስ ላይ ጸንተሽ እንድትኖር ያደረገሽ የመጽሐፍ ቅዱስ ቃል አንዱን ዘግቢኝ እናቱ። ዘፍጥረት እኔ አሁን አልሸመደድኩም። እንግዲህ መጽሐፍ ቅዱስ ቆይቻለሁ ካነበብኩ። ኦኬ መሸምደድ ሳይሆን በልብሽ የቀረ የሆነ ነገር የለም ኦርቶዶክስ ያደረገሽ ጠቅሱን አይደለም የምፈልገው ከእንትኑ ጠቅሱ ከአንድ እስከ አንድ ላታቂው ትችያለሽ፣ ግን አባባል እዛ ላይ ያለ ልብሽ ላይ የቀረ ጠቅሱ የት እንደሆነ አላውቀውም፣ ግን ይሄ አባባል አስቀርቶኛል የሚለው አንዱን ዘግቢ። እኔ አላውቅም እውነት ለመናገር። ታዲያ ለህይወትሽ ግን ማወቅ አስፈላጊ አይደለም እናቱ? ለህይወትሽ የሆነ ነገር ጋይድ የሚያደርግሽ ነፍስሽ ነው ስጋሽ አይደለም። ለህይወትሽ የሆነ ጋይድ የሚያደርግሽ ነገር አንድ ቃል አያስፈልግም በህይወትሽ ላይ? መጽሐፍ ቅዱስ ራሱ እኮ ሁሉም እኮ አስፈላጊ ነው፣ አላስፈላጊ የሆነ ነገር የለውም። ያ ግን አለች አይደለ የሆነ መመሪያ። አሁን እኔ ብትጠይቂ እነግርሻለሁ። እያነበብኩ ነው የምትነግረኝ። እያነበቡ መንገር ምን ያቅታል ታዲያ? እኔ መጽሐፍ ቅዱስ ሰምጥቼ እኮ ማንበብ ነው የማውቀውን ነው ማነብልሽ እንጂ ማላውቀውን አይደለም እነግርሽ። እሺ ንገረኝ እስቲ አንድ መጽሐፍ ሳታይ ታላይ። እሺ ሳታይ አረ ሳላይ ቀና በል። ስለምን ልንገርሽ? አንተ ልብ ውስጥ የቀረ እስቲ አንድ። እኔ ልቤ ውስጥ የቀረ አንድ አይደለም በጴንጤ ውስጥ ማለት ነው በጣም ብዙ አለ። ከየትኛው ልጀምርልሽ? ሮሜ 10 ላይ 10:9 ጀምሮ ማንበብ ትችላለች። ምን ይል መሰለሽ? ኢየሱስ ክርስቶስ ጌታ እንደሆነ ብታምን፣ በልብ ብታምን፣ በአፍ ብትመሰክር እሱም ደግሞ ይመሰክርልሃል ይላል። አንደኛው እሱ ነው ጌታ እንደሆነ በሰማይ ቤት እሱም ይመሰክርልሃል ይላል። ይሄ አንዱ ነው። ይሄንማ ሁሉም ያውቀዋል እኮ። ያውቀዋል እንዴ? አንቺ አልነገርሽኝ እናቱ? ያው ምዕራፍና ቁጥሩን ያለውኩት እንጂ አይ አባባሉን የሆነ አባባል በይኝ አልኩሽ። ሌላ ሊድ ይሄን ሁሉም ያውቀዋል። እሺ በሰውና አንድ እግዚአብሔር አለ፣ በሰውና በእግዚአብሔር መካከል ደግሞ አንድ አለ፣ እሱም ኢየሱስ ክርስቶስ ነው ይላል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ። ሌላ ልዘግብሽ፣ እውነትም መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። ልጨምር ወይስ? አረ በቂ ነው፣ ከበቂ በላይ ነው። ግን ሙሉ መጽሐፍ ቅዱስ ለህይወት ያስፈልጋል፣ ሁሉም ያስፈልጋል። የስ ግን በልብሽ የሚቀር በሌላ ነገር እንዳይኖር ገብቶሻል። ልብሽ ላይ እንዲቀር የሆኑና በዛ ልትታመኝ እንድች የሚያደርግሽ ለአንቺ የሆነ ቃል መኖር አለበት። እኔ አሁን የሆኑ አባት የኦርቶዶክስ አባት ተናግረው ነው ልቤን የሰነቀሩት። በደንብ ይሄን ነገር ፎከስ እንዳደረግበት ያደርጉኝ። የዓለም ቤዛ እሱ ነው፣ አዳኝ እሱ ነው፣ አስታራቂ እሱ ነው ብለው ቀጥታ የሰበከው የኦርቶዶክስ አባት ነው እኮ። አስታራቂማ እንደሆነ እኮ የታወቀ ነው እኮ። አይቀድም። ኦኬ አስታራቂ መሆኑ ከታወቀ ሌላ የሚያስታርቅሽ ለምን ያስፈልግሻል? የዓለም አስታራቂ የዓለም መድኃኒት ተባለ አይደል? ኢየሱስ ክርስቶስ የዓለም መድኃኒት ነው አይደል? መድኃኔ ዓለም ነው። የዓለም መድኃኒት ሆኖ የአፍሪካ መድኃኒት ምን ያደርግልሻል? እናቱ ይቅርታ ጠይቀዋል እኮ አይደል? እኛ አባት አይ ቀጠሉበት እና አይ ሪፎርም አደርጋለሁ ብለው ቃል በቃል ተናገሩ እኮ። ላሳይሽ። ምን ሪፎርም ያደርጋሉ? ተናግረው ሪፎርም አይ የተሳሳተ ትምህርቶች ያሉ በመስተካከል አለበት። ይቅርታማ በጉልበት አስጠይቀዋቸው ነበር። ትምህርታቸው ምንም ስህተት የለው፣ ምንም አልተሳሳቱ። የሚያውቁ አባት ናቸው። ወንጌል የሚያውቁ አባት ናቸው። አትደንግጡ ብለው ነው ሲናገሩ ራሱ የነበሩት። የሆነ የሚደርስባቸው ነገር እንዳለ መናገሪያ ነው እንጂ የሚያስደነግጥ ነገር አይደለም የተናገሩት። ስለዚህ አትደንግጡ ብለው ተናገሩ። እውነትም እንደተባለው እኚህ አባት የቁም እስረኛ አረጓቸው፣ ይቅርታ ጠይቁ ተባሉ ምናምን። ከዛ በኋላ ተመልሰው ደግሞ ሌላ ነገር ነው ያሉት። ማሳየት ይችላለሁ እናቱ ባደም ከክርስቶስ ውጭ የምሰማው የለም እያሉ ነው የሚያስተምሩት። በጣም በጣም አድርገው እንዲያውም ዛቻ እየተዛተ ከዚህ በኋላ የመናፍቅ ትምህርት ነው፣ ዘራዊ ትምህርት ነው እየተባሉ ስማቸው ይጠራል። ማሳየት ይችላለሁ እናት። እኔ ያለ ማስረጃ መንቀፍ ማልወድ ሰው ነኝ። በህይወት የምጠላው ባለ ማስረጃ ተቀባይ የምትሉ ሰዎች ከታች ማለት ነው። ተረጋጉ፣ ተረጋጉ። እታች ዝም በሉ። ይሄ ጌታ ተቀባይ ገለመሌ የሚባል ጽሁፍ እንዳጽፉ አንብቢ ነው የምላት። በኦርቶዶክስነቷ ራሱ እንድትጠነክር እኔ መጽሐፍ ቅዱስ ታንብ ነው የምለው።
ክርስቶስን ማመን ነው። አደኝ የትሙን ክርስቶስን ማመን ነው የሚያድነው የሚል አለ። ላሳይሽ እሱን ቪዲዮ ወይስ ላቆየው? እኛ እሺ፣ ይቅርታ ከጠየቁ በኋላ ከሆነ አላውቅም። ያ ይቅርታ ከጠየቁ በኋላ እንዲያውም የሆነ ሰው ተናዶ ቪዲዮ እየሰራባቸው ነበር። በኦሮምኛና በአማርኛ ነው እሳቸው የሚያወሩት። እሱ ግን በጣም ተናዶባቸው ጓገጭ እያለ ነበር አንድ ሰው። አቡነ ገብርኤል እንደምታውቁት እንግዲህ ከዚህ በፊት የምንፍቅና ትምህርት አስተምረው የክህደት ትምህርት አስተምረው በቅዱስ ሲኖዶስ ደረጃ ጭምር ትምህርቱን ማስተካከል ተነግሯቸው የነበሩ ሰው ናቸው። የሆነ ሆኖ ያንን ነገር ከማስተካከል ይልቅ ግፉበት ተብሎ የወጡ ይመስል በዘር ሰዎችን መክፈል፣ ክህደትን ማስተማር፣ መለያየት እንደቀጠሉበት ነው። መጨመር እችላለሁ። ልጨምር እንዳጥንት ብቃት ወደየ ቦታው መመለስ አለበት። ኡምን ከኛ በየሳድት ማታ ወፊ ወልቀበቴት አከሌንጨት ደሞ ድረጅረ መሬ እንትን ያረክሳል። ምን ነገር የበሰበሰ አሮጌ ታሪክ ነው፣ አልፏል። እንጅቶ መራች ሪፎርሚ በርባችስ ሪፎርምን ሁንድ ከኛ ፍኑ ኩን ሞዩ ሁንዳፉ አንተው ታብታብ ኮፒ ሊንክ ሪፎርሚ ኩን አከ ብሻነት ሁንዳፉ አንተው ውሃማ ሪፎርም ውሃማ የሆነ ውሃ ጣዕም የለውም፣ ጠረን የለውም፣ መልክ የለውም። ለዚህም ነው ለሁሉም ነገር አስፈላጊ የሚሆነው እና እያለ ይቀጥላል። ምንድን ነው እኛ አባት ቀጥለው ምን እንዳሉ ግን አልገባህም አንተ። አሁን ሪፎርም ያስፈልጋል ልጁ እኮ ይረግጣቸዋል። ቆይ ላሳይሽ። ኦሮምኛውን በደንብ ስለምሰማው ነው፣ ለዛ ነው የምነግርህ። ኦኬ ጎ አሄድ። ልጁ ያለውን ላሰማሽ፣ ከዛ በኋላ ይረግጣቸዋል እናቱ። ቆይ አረጋገጡን ደግሞ ላሳይሽ። ውሃ በሽታ ነው የሚል ፍጡር እስካሁን ድረስ አልተነሳም። እንኳን ያመማል አንን ሌነም ድንበር ባነ እንጅራ ተርቶ ሌነም ድንበር ባነ እንጅራ ብሻንን በርባዶ የሬዱበቹ ከንደንደ ሆምቱ እንጂ ያን ኬኛ በሩምስ ኬኛ ከሆምስ ኬኝ አከ ብሻንት ሁንዳፉ ከንተው ወዶ ስርት ርቶ ጀነ ጅራነ ኡምን ኬኝን ወራ የንበዱ ዩቱሬ ይህ እኮ የእግዚአብሔር ሰራዊት ነው። ማንም የማይቋቋመ ማንም የማይበግረው ማንም ወደ ኋላ ሊመልሰው የማይችል የእግዚአብሔር ሰራዊት ገለቴበት ያወቀ ጌሰን ወኩሎም ወለአምኑ ባዱ ልጁ የሚለውን ላሰማሽ። እያንዳንዱ እንደ አጥንት ውልቃት ወደየ ቦታው መመለስ አለበት። አሁን እነኚህ ሰዎች ነገ ቅዳሴ አብሮ የሚቀድሱ ይመስሏቸዋል? እኛ እንደዚህ ቢያስተምሩን ኖሮ በሬያችንን ይወዳሉ፣ ፍየላችንን ይወዳሉ፣ በጋችን ይወዳሉ፣ ወተታችን ይወዳሉ። እኛን ግን ሲል የሚያስጨበጭባቸው እኛ ኦሮሞዎችን እንደማንወድ ሁይዝኛ አላውቅም። እኔ ስለማይወክል ይህን ስለማያገናኝ ኦርቶዶክሳውያን የኦሮሞ ኦርቶዶክሱን እንደማይወዷቸው ወይ ደግሞ ሲያማራ ብለን እናስበው ወይ ደግሞ ትግሬ ብለን እናስበው ኦሮሞዎችን እንደማይወዷቸው ከእነሱ የሚገኘውን በሬያቸው፣ ወተታቸው ወይ ብራቸው ብቻ እንደሚወዱ ነገር እነሱ እንደማይወዱ አድርገው ይናገራሉ። አሁን እነኚህ ሰዎች እንግዲህ ሰልጥነው ከዚህ የወጡ ሰዎች ነገ አብረው እንዲታረሩ በአንድ ቤተ መቅደስ ሊያገለግሉ እንደሚችሉ ማሰብ ነው። ታድሶ ያስፈልጋል ሲሉ ነበር። ታድስ ነገር አለበት ሲሉ ነበር። ከመናፍቅ ጋር የዋለ
ሆዱን የወደደ ሰው መጨረሻው እንደዚህ ነው። ያ ከመናፍቅ ጋር ሆዱን የወደደ ልጅ አባቶቻችን ቅዱስ ሲኖዶሱ የተኛ የወሰነው ውሳኔ ማስፈጸም የማይችል አቅመ ቢስ ስለሆነ ይኸው ማንም እየተነሳ የሚቀርድባት ማንም እየተነሳ የሚያስባትን ሲሆን እናያለን። ገብርኤል ልምጣ ይሄን ስለዚህ እምልሽ ምንድን ነው ጎሄ አሁን እሳቸው ያሉት እኔ እንደተረዳሁት ከሆነ ማለት ነው ኦኬ ሁሉም በየክልሉ በቋንቋው በሚገባው ቋንቋ እንዲማሩ ነው እንጂ ሌላ ምን ታሪክ አለው? አሁን እዚህ ጋር እኔ የተረዳሁት ልጁ እያለቀሰ ነው እንግዲህ እሱ እንደሚለው ከሆነ ለቅሶ ላይ ነው ሰውየው ከጴንጤ ጋር ከመናፍቅ ጋር የዋለ ሆዱን የሚፈልግ ምናምን እያለ ነው የተናገረው ነው። አይ ሁሉም እኔ እንደተረዳሁት ነው ይመስለኛል። ሁሉም በየክልሉ በቋንቋው በሚገባው እንዲማር ትምህርቱ እንዲተላለፍ እንደዛ ይሄ መሆን አለበት። ይሄንን የሚቃረኑ የሚቃወሙ ሰዎች አሉ። በኦሮምኛ ቢሰብኩ ወይ በትግረኛ ቢሰብኩ በክልላቸው ቢያስተምሯቸው ሰውም ይረዳል። ትክክል። ግን ምን አለ መሰለሽ አሁን የኔ እንዳልኩሽ የኔ ጥያቄ ምንድን ነው አዳኝ ሌላ ማን እንዲመጣ ነው የተፈለገው? እኔ ስላልገባኝ አዳኝ ሌላ ማን አለ? አሁን አንቺ ሸክማቸው የከበደ ወደ እኔ ኑ እኔ ማሳረፍ እኛ አዳኛችን እግዚአብሔር እኮ ነው። ታዲያ እኛ ምን አለ?